በጣም ይቅርታ አድርጉልኝ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ሰላም ሰላም። ገና መግባቴ ስለሆነ ነው ይቅርታ። በደንብ ፏ ብሏል። ሜቲ እንዴት ነው ወንድሜ? ሰላም ነው? ሻልሚ ጋቢና ለመያዝ ሻሎም ገብቶላችሁ ጋቢና ለመያዝ ጋቢና ከቻስ እንኳን ደህና መጣሽ። እዩ በጭ ቦታ ታብታዋን አስፋት ያንተን ቪዲዮ አስፋው ፋሚሊ ልክ ቤተሰቦቻችን ከች ግጥም ታብታብ ኮፕሊንግ ሞቅ ምናምን ቤተሰቦች አይዶን ከስራ እየወጣን ሰላም ብለናል። እንኳን ደህና መጣችሁ። ሰላም ገና ስንገባ በቃ ሞላ ያለባቸው እንኳን ደህና መጣችሁ። ይመቻችሁ። ታብ ፏ እናድርገው። ደስ ይሄኔ እንትን አቀማመጥ ለታብታብ አይመችም። ራስህን አተልቀው በደምብ። ኧረ እኔ ራሴን አላተልቀውም። እንደዚህ ጭምት ነኝ። ትችላለህ። መሀል ላይ እኔ ጭምት ነኝ። ትችላለህ። ከጽሁፉ በላይ ሻሉ ይሁን የሱም መሀል መፈለግ አለብኝ እንዴ? ተይ እንጂ ጽሁፉ መሀል ላይ ታብታብ ጀመራችሁ ደግሞ ልትጣሉ ጀመራችሁ። ኖ እኔ ታብታብ የማደርገው በአራቱ ተዋቸው አይበቃም። ታብታብ እንደዚህ ነው። ኤቭሪባዲ ታፕ ዘ ስክሪን እንደሚባል ቀደምተኛ ካሉ ዛሬ ፋሚሊያው በነገር ጀመረች እኮ ሞቅ እስኪልልን ቤታችን ፋፋፋ አድርጉት ቤተሰቦች እየገባችሁ ግን 14 ሰው ይታየኛል። ታብታብ እያደረጋችሁ አይደለም። 200 ታብታብ የኔ ነው። ሲሰበር ድረስ ሜት እስኪጎረጉድ ድረስ ስልኩ ነው የሚለው። ቴንኪው እዩ ሁላችሁም። እሺ አሁን በደንብ እየመጣ ነው። ፏፏፏ እንላለን። ቤታችን ደመቅመቅ እንዲል እንደተለመደው ሀሳብ አስተያየታችን እየተስጣጣን ፏፏ የምንልበት ሰዓት ደርሷል። እኔ ጋ አሁን አጠገቤ አንዳንድ ማሽኖች አሉ። ማሽኖችን አሳያችኋለሁ። እውነት ለመናገር አልሞከርኩትም፣ ትነግሩኛላችሁ። ይሄ አንደኛው የውድድሩ ሽልማት የተባሉትን ማሽኖች የትኛው ነው አንደኛው? እሺ የውድድሩ የተባሉትን ሽልማቶች እዚህ ጋር አሉ። ብዙም ባላቃቸውም ማሽኖቹን እናየዋለን። ታብታብ አድርጉ። በገባ ይባል። ሻሎም ይሄ እንደት ነሽ ልኝ ወንድሜ? ቲንኪ ሳር አለባችሁ ወጥረሻል ትላለህ። እሺ አለና ኔትወርኩ ምናምን ፏ እንዳለ ነው። እስቲ በደንብ ይታያል። እኔ ሳረ በደንብ በጣም በሰፊው እንደውም ወንበሩ ላይ ተቀማጮች በጣም የታወቁ ናቸው እና ገባ ሲሉ ያስታውቃል። ቤተሰቦች ፏፏፏ እንላለን። ውድድር ጉዳይ በበዓል አስመልክቶ ባዘጋጀነው ውድድር ምክንያት በእነሱ ጉዳይ ላይ እናወራለን። ሽልማቶቹን ይዣለሁ። ከአሜሪካ የሚመጣው በቅርብ ይመጣል ምናምን። ታብታብ አድርጎ ዛሬ ሪሊ ፓወርፉል ሪሊ ፓወርፉል ኮንቴንት ቴንኪው ስቲፍዬ ቴንኪው ዳኒስም እሺ ታብታብ አድርግልኝ ዳኒስ። እሺ ገባ እያልን ነው እና ለመቅመቅ እያለ ነው። ቴንኪው ስቲፍዬ በጣም ጠርተሻል ወንድሜ፣ በጣም ጠርተሻል። የበፊት ፓሽንሽ ምናምን በደንብ ይምጣ። እሺ ዳኒስማም ገብቶኛል። ስም እንዳልጠራ ብዬ ነው እንጂ ገብቶኛል። በደንብ ታብታብ አድርጊ ደግሞ። በጣም ቴንኪው፣ በጣም አመሰግናለሁ። ዘርዝረ ተመልሳለን እንዳትይ። በጣም አመሰግናለሁ። ታንኪው እና እንደተለመደው ሞቅ ይሁን ቤታችን። በደንብ ፏፏ እያለ ነው። ሚኪ እንኳን ደህና መጣ። ሜቲ ፋሚሊ ቅመሟ እንኳን ደህና መጣሽ ይለሻል። አወልዬ ገጭ ሙሊ ሜስ ማለት ድምቀት ነው። ድምፀ መረዋ ትለዋለች ሜሲ ፋሚሊ እንኳን ደህና መጣችሁ አይደለ? ፋሚሊ ድምፀ መረዋ አለን። እንኳን ደህና ቆያችሁ። ሰላም ናችሁ? እንኳን ደህና ቆያችሁን።
በቃ ሚኪ ገባ ገባ እንላለን። በነገራችን ላይ መቄዶንያ ልንሄድ ነው ቤተሰቦች። መቄዶንያ ሰላም፣ እንዴት ዋላችሁ? ደህና ናችሁ? እንዴት ቆያችሁ? ብራቮ ሙሉኝልኝ። ብራቮ አባቴ። ኧረ እሺ ቆረጧል፣ ችግር የለም። ዝም ብዬ ጎፈሬ ልሁን ብዬ ነው እንጂ ቆረጧል። አያምርም? ካላማረ ምን ችግር አለ? ቆረጧል። ታብታብ እያደረጋችሁ በጣም እናመሰግናለን። ሀሳብ አስተያየታችሁን መስጠት ትችላላችሁ። በነገራችን ላይ መቄዶንያ ልንሄድ ነው። መቄዶንያ የምንሄደው አይ ፍሪ ነው እንጂ የዓመት ወረው ፍሪ የዓመት የ2 ዓመት በዚህ ጊፍት የተነሳ መቄዶንያ ሄደን የላይቭ ፕሮግራም እናደርግ ነው። በኋላ ታብራራላችኋለች። ፋሚሊ ከፈለገች ያለውን ሁኔታ በኋላ ትነግራችኋለች። ሌላ ውድድሩ እንዳለ ነው። ዛሬ ላይ በደንብ እናወራለን። ዛሬ ላይ ነው የምንጀምረው ውድድሩን በእውነት ተወዳደሩ። በቃ $1000 የሚደርስ ሽልማት በእውነት ነው የምላችሁ። በጣም ትልቅ ነው። ያውም ሌሎቹም አሉ፣ ሌሎቹ እዚህም አሉ። 2ኛና 3ኛ ማሽኖች አሉ ስፖንሰር ያደረጉ። ስለዚህ እሱን ለማድረግ ተወዳደሩ እና በጣም የሚጠቅሟችሁ እና ለእናንተ የሚያነቃቃችሁ ነው። ስለዚህ ውድድሩ ላይ እንድትሳተፉ በጣም አበረታታችኋለሁ። ሀሳብ ጥያቄ ካላችሁ ጥያቄያችሁን አስቀምጡልን፣ እንመልሳለን። በውድድሩ ጉዳይ እንዳልኳችሁ መቄዶንያ የላይቭ ፕሮግራም ይኖረናል። እንደ ኢትዮጵያ ፕሮግራም ማህበር ሆነን እዩ የሚዩታል ወሬ ቆዩ አጣፋሽን እና እዩ ሚዩት አድርግ እና መቄዶንያ ሄደን እንደ ኢትዮጵያ ፀጉር አስተካካዮች ማህበር ሆነን ላይቭ ላይ ሆነን ለረጅም ሰዓታት በጣም ለረጅም ሰዓታት ገንዘብ እናሰባስባለን። ለመቄዶንያ ሄደን ፀጉር ባለሙያዎች ፀጉር አስተካካዮች ብለን ሄደን ላይቭ እናሳስባለን። እንትን እንላለን ላይቭ እናስተቋቋም። በዛ መሀል ተዘጋጁ። እናንተም በዕለቱ መሳተፍ ከፈለጋችሁ ሼር ማለት በዩቲዩብ በቴሌቪዥኑ በመቄዶንያ ዩቲዩብ ሰብስክራይብ እንድታደርጉት ምናምን ብቻ ተዘጋጅተንበት እንሄዳለን። ዛሬ ቡክ አስደርገናል። ቀኑን ያሳወቁናል። እኛ የፀጉር ባለሙያዎች የበኩላችንን እኛ ታማኞች አንገት በምላጭ እንደዚህ የሚሰጠን ሰዎች ምክንያቱም እዛ ጋር ገጭ ብለን ለመቄዶንያችን ጠቅ እናደርጋለን። ተዘጋጁ ለማለት ነው። ሌላው ከበዓል በፊት ከፋሲካ በፊት ውድድር አዘጋጅተናል። አንደኛው ቅድም እንዳልኳችሁ የፋሲካ 1 ሳምንት እስኪቀረው ድረስ $1000 ድረስ የሚያስደርስ ሽልማት አንዱ ሽልማት ብቻ። ሁለተኛው ሽልማት ደግሞ ያው እዚህ ጋር ይዣችኋለሁ። አንድ ስፖንሰር የሆነን ማሽን አለ 2035 የተባለች ቁጭ ብላ ቻርጅ የምትደረግ ከፍተውና በወሩን ምናምን አሳያቸዋል። 2035 ትባላለች። ሁለተኛው ደግሞ ሶስተኛ ለሚወጣው ደግሞ ዊር 3-in-1 የሆነች ቶፕ ባርበር ስፖንሰር አድርጎ 2-in-1 ነው ለካ 2-in-1 ነች። የቅርጽም አይደል 2-in-1 ነች ያላት። እሷንም አንድ ላይ ሶስተኛ እንዲሸለሙ እናደርጋለን። ግን አንደኛ የወጣው ነው ትልቁ ሽልማት ያለው። ከዚህ በፊት እንደተነጋገርነው በዚህ ጉዳይ ላይ እናወራለን። እኛ ተመካክረን ሀሳብ ተሰጣተን ብዙ ሰዎች እዚህ ላይ ሪያክት ባያደርጉም ከታች እንደሚወዳደሩ እያሳወቁን ነው። በውስጥም እያናገሩኝ ነው እና በጣም አሪፍ ውድድር ነው የሚሆነው። ፕሊዝ ተሳተፉ። ጥያቄ ሀሳብ ካላችሁ በዚህ ጉዳይ ላይ ጥያቄያችሁን እንቀበላለን። ሁለተኛ ነገር ደግሞ የመቄዶንያውን ማስቡበት። መቄዶንያ ሄደን ፀጉር አስተካካዮች እነዛ ታማኞቹ ፀጉር አስተካካዮች ትዕግስተኞቹ ጨዋዎቹ ፀጉር አስተካካዮች ላይቭ ላይ ሆነ ደንበኞቻችንን በስራችን ያሉትን አሁን እዚህ ጋር ጊፍት ሲሰጠን እንዳያችሁት እንዳለው ምናምን እዛ ጋር ለመቄዶንያ ጊፍት እንዲያደርጉልን ዛሬ ተነጋግረን መተናል፣ ጨርሰናል። ከዛ በኋላ እዛው ላይቭ ላይ ቁጭ ብለን ከች ለመቄዶንያ እናደርጋለን። በቅርቡ ተዘጋጁ። ለረጅም ሰዓት የሚሆነው ሌላው ደግሞ ከመቄዶንያም ሌላ የወደቁትን አንሱ የሚል የበጎ አድራጎት ድርጅት እዛም ሄደን የፀጉር ማስተካከል ያው ሙያችን በሱና አንዳንድ ነገሮች እናደርጋለን። እሱም የጊዜ ገደብ ተሰጥቶናል፣ እናደርጋለን። በዛም እንተባበራለን። ምክንያቱም እኛ ፀጉር አስተካካዮች
ስለሆነ ነው። በጣም አመሰግናለሁ። ሚኪ እንዴት ነሽ ወንድሜ? ሚኪ ከአሜሪካ ዳላስ ታውቁታላችሁ፣ አቢሲኒያ ወንድሜ እንዴት ነሽ? እግዚአብሔር ይመስገን። ሄንዬ እንደምን ዋላችሁ? ሞቅ ሞቅ እያደረኩት እኮ ነው። አዎ በጣም ደስ ይላል። ስንጠብቀው የነበረው ነው ያው በጉጉት ዛሬ እንግዲህ የመጨረሻ ቀናችን ነው ብለን አስበናል፣ ቆርጠናል። እንግዲህ ሰዎች ገባ ገባ ሲሉ ያለውን ፋይናል አይሲ በጣም አሪፍ ሰፍቷል ማለት ነው። አሁን ደስ ይላል። በጣም ደስ ይላል። በጣም አም ቬሪ ኤክሳይትድ ቢካዝ አንደኛ፣ ሁለተኛ፣ ሶስተኛ ደረጃ ላይ ወንድሞቻችን ባለሙያዎቻችን እንደዚህ አይነት ሽልማትን አግኝተው ተበረታተው የሚቀጥለውን ጊዜያቸውን እንግዲህ በአሪፍ ሁኔታ ከፋሲካ በኋላ ይሰራሉ ብለን ተስፋ እናደርጋለን። ከእውቀት ጋር አለው እየሰማው ነው። አዳዲስ ነገሮች ሲመጡ ደግሞ እንትን እንላለን። አመሰግናለሁ ሄንዬ። እሺ ያለህበት ሁኔታ ከተመቻቸ በኋላ ሽልማቶቹን እናሳያለን። እኔ ተዘጋጅቼ እየጠበቅኩ ነው። በተጠየቁ ሰዓት ነገሮችን እንትን ለማለት አም ሬዲ። በጣም አመሰግናለሁ። አዲስ እንግዳ ወደ ቤታችን ገብቷልና ከተቻለ ከተመቸ የዳኒ እናት እንኳን ደህና መጣሽ። ሄንዬ ስላየው ደስ ብሎኛል። ሀይልልህ አፕሪሼት ላረግህ ነው የመጣሁት። ሀይ ጋይስ ሁላችሁም ሰላም ብያለሁ። ሄንዬ ብራዘር የልጄ ጎበዝ ፀጉር ቆራጭ ነህ። በጣም ነው የምንወድህ እኔም ፋሚሊዬም። ከዚህ የበለጠ ድመቅ ሻይን አርግ። ዩ አር ብለስድ። ቴንክ ዩ ሄንዬ። ሀይልልን የገባሁት እሺ በጣም አመሰግናለሁ። ላይቭ እናስተላልፋለን። የእናንተን እገዛ የእናንተ የደንበኞቻችንን እገዛ እንፈልጋለን። በቅርቡ ላይቭ ላይ ሆነ ፀጉር ባለሙያዎች በጣም አመሰግናለሁ። እሺ ሄንዬ ቴንክ ዩ ይመችህ። እሺ ብራዘር። እሺ ቴንክ ዩ ባይ። ቤተሰቦች ታብታብ አድርጉ። እንደዚህ ነው ደንበኞቻችንን ገባ ገባ ይላሉ። የዛን ቀንም ደንበኞቻችንን ወጥረን እንይዛለን። ግቡልን ምናምን ለመቄዶንያ 7979 ላይ ያስገቡ እያልን በደንብ በላይቭ በዩቲዩብ በምናምን በቲክቶካችሁ በእናንተ ምናምን የሚተላለፍ ፕሮግራም እናዘጋጃለን። በቅርቡ ያሳውቁናል። ሄደን የበኩላችን እናደርጋለን። 2 ወር ይቆያል። አሁን በ6 ነው የጀመረው ላይቭ ቀጥታ። አሁንም ብትገቡ የመቄዶንያን ሰብስክራይብ አድርጉ። ሰብስክራይብ ያደርጋችሁ የመቄዶንያ እንትኑ የዩቲዩብ ቻናል እና የሰይፉ ትላንትና ኢቢሲ ላይ ቲክቶከሮች፣ ተጽዕኖ ፈጣሪዎች፣ ሌሎቹ ላይቭ እያስተላለፉ ነበር። እኛም እንደ ፀጉር ባለሙያዎች የኢትዮጵያ ፀጉር አስተካካዮች ማህበር እኛም የበኩላችንን እናደርጋለን። ፋሚሊ እዚህ ላይ ጣል የምታደርጊው ነገር ካለ የሚመችሽ ከሆነ ሀሳብሽን ልቀበልሽ። ፋሚሊ ባርበርስ ሜንስ ባርበር እንዴት ናችሁ? በደንብ ነው እንጂ በደንብ ደንበኞቻችንንም ሆነን እርስ በርሳችንን እናስመሰክራለን። በደንብ እንሰበስባለን። በደንብ እራሳችንን እናሳውቃለን ብዬ ተስፋ አደርጋለሁ። ይሄን የተሰጠን እድል በጣም ትልቅ እድል ነው። በማህበራችንም ዙሪያ ያው ፀጉር ቆራጮችም እንትናቸውን ያሳያሉ፣ ተሳትፏቸውን። ሁሉም ከጎናችን ናቸው። እንግዲህ ሁላችንም በአንድ ላይ በህብረት በደንብ እንሰራለን ባይነኝና አሁን እየበላው ስለሆነ ነው። እሺ ቢል እሺ አወልዬ እንኳን ደህና መጣ። በኋላ ሲመችህ ሚዩትን አንስተ ያለህበትን ቦታ ከጥቂት ደቂቃ በፊት አውርተን ስለነበረ ነግረኸኛል። ያው እዚህ ላይ እንዳልናገር ነው፣ ግን ያለህበትን ቦታ ስጨርስ ሚዩትን አንስተ ወደ ገስት እንገባለን ወንድሜ። እሺ ሜሲ ያለሽ ወንድሜ ኔትወርክ ፏ ብሏል። ከአንተ ጋርም ቅድም ተገናኝተን በግሩፕ ስናወራ ነበረ በውድድሩ ዙሪያ። ሜሲ ኔትወርክ እያስቸገረ ነበር። ካለህበት ቦታ የተመቻቸ ከሆነ አንተም መቀጠል ትችላለህ፣ ሀሳብን መስጠት ትችላለህ። ሜስ ባርበር ከባቱ ክቡር ዳኛ እኔ እንዴት ናችሁ? እሺ የሜሲን እድል ዩኤል ከቦሌ ደንበል አካባቢ እድሉን ወስዶበታል። እሺ ቀጥል። እንዴት ነህ? ሰላም ናችሁ? ሁላችሁም ደህና ናችሁ? ሰላም ብያለሁ። በጣም ባለፈውም ኔትወርክ እያስቸገረኝ ነበር። አሁን ግን ሬዲዮ ሆኜ ነው የመጣሁት ኔትወርክ ላይ።
በቃ ያላችሁትን ነገር እየሰማው ነው። እስቲ ሞቅ ሞቅ አድርጉትና እገባለሁ በኋላ። እሺ እሺ፣ አመሰግናለሁ። ሞቅ ሞቅ እናደርገዋለን እንዳልኳችሁ። በውድድሩ ጉዳይ በተጨማሪ ለመናገር ያህል ውድድሩ ከ1 እስከ 3 ሽልማት አለው። ከ1 እስከ 3 ለሚወጣ ሽልማት አለው። አንደኛው ሽልማቱ $1000 መታ አርጉት። በጥቁሩ አይደለም በህጋዊ መታ አርጉት። ያን ያህል የሚያወጣ ነው። $1000 የሚያወጣ ምርጥ ማሽን ሼቨር፣ ትሪመር እና ክሊፐር፣ ለፂምም የሚሆን ቻርጀር ስላችሁ ዝም ብሎ ቻርጀር አይደለም። ይሄ እነዚህ ዋይርለስ ማሽኖቻችሁን ቻርጅ የምታደርጉበት እሱንም የተዘጋጀ ነው። ከአሜሪካ ነው የተሰጠን። ሁለተኛው ስፖንሰራችን ደግሞ ሁለተኛ ለሚወጣው ደግሞ 2035 የተባለችው ኬሚ ምርጥ ማሽን በኋላ ላይ አብሬያችሁ እንፈቷለን ወይስ እንደዚህ እንደናንተ ፍላጎት ያሳያችሁ። በጣም ፓወር ያላት ነች። 9000 አርፒኤም 2035 ትባላለች። ቁጭ ብላ ዝንጥ ብላ ቻርጅ የምታደርግ ነች። ፓወርፉል ነች። በነገራችን ላይ እኔ ጋር ማለች ግን የውድድራችን ስፖንሰር ከጆ የወንዶች የፀጉር ስራ እና የሴቶች የፀጉር ስራ ማቴሪያሎችን የሚያስመጣ ከጆ ከዚህ በፊትም ገብቶልናል ላይቭ ላይ። ባለፈው ቃል በገባው በስተቀር ይህን እሸልማለሁ ሁለተኛ ለሚወጣ በዓልን በማስመልከት ነው ብሎናል። እሱን አመስግኑልን። በኋላ ላይ ከመጣ እናስገባዋለን። ሁለተኛ ለሚወጣው ሽልማት ይህንን አዘጋጅቷል። ምርጥ ማሽን ነው፣ የምትሰሩበት ማሽን ነው፣ ቆንጆ ማሽን ነው። ቃልዬ ይህንን ማሽን ይዘዋለች መሰለኝ ቃል በኋላ ከገባች። ሌሎቻችሁም ካላችሁ ስለዚህ ማሽን በደንብ ሀሳብ አስተያየታችሁን መስጠት ትችላላችሁ። እኔ ግን ያለውን ስፔሲፊኮችን አንብቤ ኦልሬዲ ያለኝ ማሽኑ ግን እስከዛሬ አልከፈትኩትም። ኦልሬዲ ተቀምጦ ነው እንጂ ቆንጆ ማሽን ነው። ይሄን ይሸለማል። ሁለተኛ ለሚወጣው። ሶስተኛ ለሚወጣው ደግሞ አሁን ገበያ ላይ ልክ እንደነ ኬሚ እንደሌሎቹም እንደነ ጂሚ ገበያውን እየሰበረና ሰብሮ እየገባ ያለ ዊር የተሰኘ እቺ ማሽን ነች። 2 in 1 ነች። አንደኛው ነው 2 in 1 ነች። እቺ 2 in 1 ነች። ስፖንሰር ያደርግላችሁ ደግሞ ማን መሰላችሁ? እንጃ። እስቲ ቶፕ ፀጉር ቤትን የሚያካለ እዚሁ ጋር ሽልማቱን ልንሰጠው እንችላለን። ቶፕ ፀጉር ቤት ነው ስፖንሰር ያደረጋችሁ። 2 in 1 የራስህ። ስለዚህ አንቺ ነሽ የምታሸልፉ እና እቺ ማሽን ነች። ላሳያችሁ፣ ማሽኗን ላሳያችሁ። ይሄው እቺ ነች። ቀላል እንዳትመስልኝ በደንብ አይቼውልኝ እኔ ለመጠቀም ነው የገዛሁት። ኦልሬዲ ለእናንተ ሽልማት ብዬ ሳይሆን የምትሰሩበት ነው። ጎልድ በጎልድ ነች። ይመቻችሁ ደግሞ ለእናንተ በዓልን በማስመልከት። ምክንያቱም እኛ ፀጉር ባለሙያዎች እዚህ ጋር እርስ በርስ የፀጉር ሰሪዎች ነው። ሌላ አካል መጥቶ አይደለም ስፖንሰር አድርጎን ይህንን ነገር እየተደራረግን ያለ ነው። እርስ በርሳችን ነው። ከዚህ በፊትም አድርገነዋል ታውቃላችሁ። በዓልን በማስመልከት የራሳችን አሪፍ ነገሮች ፏፏፏፏፏ እያልንበት ነው። ታብታብ አድርጉ። ግን በስማ ምንም 70 ሺህ አልገባም እስካሁን። የሚገርም ነው። በሉ 70 ሺህ ያስገቡት። 1-0 አስገቡት። ታብታብ አድርጉ። ኔትወርኩን ሊስታክ። ሁለተኛ ይቅርጿ ያበደች ነች። በእውነት ነው የምላችሁ። ምክንያቱም እኔ ሻጭ አይደለሁም፣ ፀጉር ቆራጭ ነኝ። ሻጭ አይደለሁም፣ ፀጉር ቆራጭ፣ ፀጉር አስተካካይ ነኝ። ፀጉር ቆራጭ ስል እቹት ናንሳት ጎልድ በጎልድ የሆነች ነች። እንደውም ራሴ ተወዳድሬ የሚማለው ሞስ እዚህ ጋር ተይዞ ይህን ተወዳደሩ። ይህንን ሶስተኛ ለሚወጣው ሁለተኛ እናድርገው እንዴ? ሶስተኛ ለሚወጣው እናድርገው። ክብር የስፖንሰራችን ስለሆነ ሁለተኛውን ከጆ የወንዶች እና የሴቶች የፀጉር እቃ አቅራቢ 22 አክሱም ሆቴል ነው። ሁለተኛ ፎቅ ላይ ነው። ስልኩን እነግራችኋለሁ በኋላ ላይ የሚገባል። በምንገባ ላይቭ ላይ ደግሞ ሁልጊዜ እናስተዋውቃለን። ስፖንሰር አድርጎ 2035 የፀጉር ማሽን 2035 የፀጉር ማሽን እቺ 2035 የምትባለውን የፀጉር ማሽን ለእናንተ በጣም ወዳችኋለሁ ደንበኞቼ፣ በእናንተ ነው እንደዚህ ሆንኩት፣ በርቱልኝ ብሎናል። ከፍ እያለንም ወደፊት እንሄዳለን ብሏል። ሲመጣ ፎሎ ታደርጉትላችሁ። ጥያቄም ካላችሁ ጠይቃችሁ። ሶስተኛ ስፖንሰር የሆናችሁ ቶፕ ፀጉር ቤት ነው። ቶፕ ፀጉር ቤት እዚህ አካባቢ ነው የሚገኘው። ይኸው እነዚህ ዊር የተሰኘ አሪፍ ማሽን በደንብ የምትሰሩበት ጉልበት ያለው ቅርጿም እንደዛ። ይሄ ኖርማሊ እንደምታውቁት አይደለም። ይሄ ገበያ ላይ ምናምን ይሄ እያዞሩ እንደሚሸጡት አይደለም። እውነት ነው የምላችሁ። ልሰራበት ነው የገዛሁት ለራሴ። ይኸው ፓወር ያለው ነው። ፂሜን ላጭቼ ጨረስኩት እንጂ ያሳያችሁ ነበር። ይኸው በጣም ፓወር ያለት ዜንጠኛ ነች። በቃ የኛ ነው። ምክንያቱም ላይቫችንን ፏም ያደርግልን ለዛ በማሰብ ነው ላለው። ዴቪ እንኳን ደህና መጣ። እንዲሁም ደግሞ ትንሿ ኢሱዬ እንዴት ነሽ ወንድሜ?
ታብታብ አድርጉ ፏፏፏ አድርጉ ቤተሰቦች። እኔ እሺ እንዴት ናችሁ? አለ እንዴት ነሽ? እያወራህ ነው። በማል አልገባም ብዬ ነው። ባለሽበት ቦታ ድምፅ አለ። ከጆ ነው ከጆ። እሺ ሚውት አድርጉ። በልዬ ሚውት አድርጉ ወንድሜ፣ አስገባሻለሁ። በልዬ ባርበር ጋስት ነው ጀግና ጸጉር ባለ ወይ ፓፓ ሚውት አድርጉ ብራዘር። ሌሎቻችሁ ሚውት ሻላረገ እኔ ሚውት አላረገም እንዴ? እሺ ሚኪ፣ እሺ ሌሎቹ ሬዲ ሆኖ አልመሰለኝም። ሚኪ አንተ የሚመች ከሆነ ቪዲዮውን ማብራት ትችላለህ። አስተልቅሃለሁ በደንብ ሞቅ አድርገህ እንዲወዳደሩ፣ እንዲያሸንፉ፣ እንዲነሳሱ። ከዛም በኋላ ሜስና አወል ደግሞ እንዲሁም እኔው የተነጋገርንበት አለ። ዛሬ ላይ የተነጋገርንበት በህጉ ጉዳይ እንደዚህ ነው የምናደርገው አለ። 103 ሰው አለ። ኦ ሚኪ ወጣ። እሺ ይገባል አለ። እሺ ሚኪ እናገባ። እኔ ኔትወርክ አይደለም መሰለኝ። እሺ ስለዚህ በቃ ይኸው ገብቷል። ከአሜሪካ ዳላስ ሞቅ አድርገህ ነው የምትነግርልኝ። ደስ እንዲላቸው፣ እንዲወዳደሩ፣ እንዲያሸንፉ፣ ሁሉም አሸናፊ እንዲሆኑ እንዲያደርግ አድርገህ በደንብ ላስጠልቀ እንዴ። ከዚህ ቦልድ ላድርገው አረን ሚኪ ወይዚት እሺ ሚኪ ሞቅ አድርገው በቃ በደንብ እንዲነሳ። ሜሲ ደግሞ ያብራራላል፣ ስለ ዳኝነቱ ያብራራልና ከዛ እንደተለመደው ፏፏፏፏፏ አለና። እሺ ሚዩት ነህ ሚዩት እስቲል ሚዩት ሚዩት ነህ በሉት፣ በኮሜንት ጻፉለት። ሚዩት ነህ። አሁንስ ሰማለው? There we go. All right. ሚኪያስ አሜሪካ ዳላስ የዚህ ሽልማት የመጀመሪያው ስፖንሰራችሁ $1000 የሚያወጣ ምርጥ ማሽን ዓለም ላይ 1-3 ማሽን ጥሩ ብትባሉ ይህን ማሽን አብራችሁ የምትጠሩት ምርጥ ማሽን ሁሉም ቤት ቢኖረው የሚያስደስትና የሚያኮራ እና የሚያስፈልግ ነገር እቃዎችን ወሳኝ የሆኑ 3-4 አይቻልም ብዬ ተከራክሬው ነበር። እንደዚህ ማለት ምቀኛኛ አይደለም፣ ግን ለብዙ ሰው ይዳረስ ይበታተንና ምናምን ብዬ ነበር። ዳኞቹ አይቻልም አንድ ሰው ይብላ ብለዋል። እንደዛ ከሆነ ሁለተኛና ሶስተኛ ለሚወጡት ሽልማት ይዘጋጅ ተባብለን ሁለተኛና ሶስተኛ ለሚወጡት ማሽኖችን አዘጋጅተናል። አንደኛውን ማሽንና ስለ ውድድሩ ምን መሆን እንዳለበት፣ ምን ማድረግ እንዳለባችሁ፣ እንዴት እንደምታደርጉ አንዴ ስሙ። ሰዎች አሉ እዚህ ጋር አሁን ፏፏ ብላል። ታብታብ እያደረጋችሁ ዳኞቹም ይገባሉ። እሺ ሚኪ። እሺ ሚኪያስ እባላለሁ። የፀጉር ባለሙያ ነኝ። አቢሲኒያ የክላሲክ ባርበር ባለቤት ለመሆን ወደፊት እናስባለን። እንግዲህ ዛሬ የመጣሁበት ምክንያት የመጨረሻ መግለጫችንን ልናደርግ ነው ከ3 ዳኞች ጋር። በእኔ በኩል የተዘጋጀ የባብለስ እናትና ልጁ ትሪመሩ እና ክሊፐሩ እና ጎልደን ኤፌክሱ የመጨረሻው ፎይል ሼቨር እና የፓወር ባንክ ኮርድለስ ክሊፐሮቻችንን ቻርጅ የምናደርግበትን መሳሪያዎቻችንን አዘጋጅቼ አንደኛ ለሚወጣው ሰው ለመሸለም ተዘጋጅቻለሁ ከወንድሞቼ ጋር ማለት ነው። እንግዲህ ሄኒም ዛሬ ሁለተኛና ሶስተኛ ወጥተው ሽልማት ለሚያገኙት ሰዎች በሚገባ ተንቀሳቅሶ ያን ይዘው መጥቷል ማለት ነው። በጣም ትልቅ ሰርፕራይዝ ነው ለተወዳዳሪዎቻችን፣ ይጠቅማቸዋል በጣም ነው። በዚህ አጋጣሚ እሱንም የምናመሰግነው ውድድሩ እንዲያምርልን ስላደረገ ማለት ነው። አሁን የማስተዋወቃችሁ እኔ ጋ ያሉት የፀጉር ማሽኖች ይክን ጎግል አሜሪካ ላይ በአንደኛ ደረጃ ላይ ተቀምጠው የሚገኙት ክሊፐሮች ናቸው። ማለቴ ካምፕኒው ብዙ አይነት ባብለሶች አሉ። ከነዛ ውስጥ አንዱ የሆነውን እዚህ ጋር እንደምታዩት የኤፍኤክስ ፕሮ የባብለስ ክሊፐር
እና ትሪመር ለሽልማት አዘጋጅቻለሁ ማለት ነው። ሌላው ይሄ ፎይል ሼቨር ነው። ለ2 ሰዓት አገልግሎት ይሰጣል። ሜታል ከቨር ያለው ባትሪ ቻርጅ የሚደረግ ባትሪ አውጥታችሁ ቻርጅ የምታደርጉት ባትሪ በእንደዚህ አይነት ሁኔታ አለው። ቻርጀሩም አለው። አንዱ ይሄ ነው። በጣም ፕሮፌሽናል ነው። ፕሮፌሽናል እቃዎች ናቸው። ሌላው የፓወር ባንክ ያልኳችሁ ይሄ ፓወር ባንክ ነው። ኢንፑት እና አውትፑት አለው። እንግዲህ በሶኬት መጠቀም ለምትፈልጉ በዩኤስቢም ለመጠቀም የምትፈልጉ ሰዎች ይሄ በጣም ይጠቅማቸዋል ማለት ነው። ለምሳሌ ዛሬ ኢትዮጵያ ላይ የመብራት መቆራረጥ ነበርና ያንን አይነት ችግር ሲመጣ ይቀርፋል ማለት ነው። ይጠቅማቸዋል። ቤት ለቤት የመስራት ሀሳብ ካላችሁም ይሄንን ቻርጅ አድርጋችሁ ኮርድለስ የሆኑ ክሊፐሮቻችሁን በየቤቱ ይዛችሁ ሄዳችሁ የመጠቀም ቻንስ አላችሁ ማለት ነው። ድጋሚ ያሳየን። ኮሜንቱን ያጠፋሁት እንዲታያችሁ ብዬ ነው። ቤተሰቦች በደንብ እንዲታያችሁ ብዬ ነው። እሺ ይሄ እዚህ ጋር የምታዩት የፓወር ባንኩ ነው። ኮርድለስ የሆኑ ማንኛውንም ክሊፐሮች ስልካችሁንም ሊሆን ይችላል ቻርጅ ያደርግላችኋል። ፓወርፉል ነው። ያለውን ነገር እንግዲህ ስታተሱን እዚህ አካባቢ ያለውን ፖስት አድርገን ወይንም አንብበን መረዳት እንችላለን። ሌላኛው ፎይል ሼቨር ነው። የመጨረሻው የባብለስ ፎይል ሼቨር በእንደዚህ አይነት ሞዴል የተሰራው ጎልደኑ የመጨረሻው ፎይል ሼቨር ባብለስ ነው። ባትሪውን ነቅላችሁ ነው ቻርጅ የምታደርጉት። ለ2 ሰዓት ያህል ማገልገል ይችላል። ለፌድ ኖርማሊ የፂምን ለማጽዳት ክሎዝ የሆኑ የሼቪንግ አገልግሎቶችን መስጠት የሚችል ኮርድለስ ፎይል ሼቨር ነው። 2 ፎይል ሼቨር 2 ብሌድ አለው ውስጡ። ሌላኛው ደግሞ የመጨረሻውና አንደኛው በጣም የሚያጓጓን በጣም የሚያስፈልገን ለፀጉር ቆራጮች የፕሮ ኤፌክስ ክሊፐር እና ትሪመር ነው። እነዚህ ክሊፐር እና ትሪመሮች አሜሪካ ላይ እንደነገርኳችሁ ቤስት ክሊፐር ወይንም ትሪመር የትኛው ነው ብላችሁ ጉግል ብታደርጉ መጀመሪያ ደረጃ ላይ የሚያመጣላችሁ የባብለስን ምርቶች ነው። ከነዛ ምርቶች አንዱ የሆነውን ኤፌክስ ነው እንግዲህ ለሽልማት ያቀረብኩላችሁ። ተወዳደሩና ውሰዱት። እስ ብራንድ ኒው ተወዳድራችሁ በቃ ውሰዱት። ውድድሩ እንዴት ነው? ምንድነው ማድረግ የሚችሉት? አንተ እንትን ያልካቸው የነገርካቸው አዳዲስ ሰዎች ሊኖር ስለሚችሉ አሁን ጎግል ላይ ያያየው ነበር። 5 ቤስት ክሊፐርስ ብለህ ሰርች ስታደርግ ከዛ ውስጥ ቤብለስ አለ፣ ሌላው ኤንዲስም አለ፣ ስታይል ክራፍት እያለ ከ5 ውስጥ አለ። ትክክል ነህ። ለማረጋገጥ ያህል ነው። ውድድሩ እንዴት ነው ምንድነው ምናምን ከዛስ እንዴት ነው የሚደረገው የሚለውን እነ ሜሲም ይገቡበታል። ግን አንተም ሀሳብህን ስጠንና ምንድነው የሚሆነው? ኮሜንቱን አሁን እንግዲህ ውድድሩ ምንድነው ቢሆን ደስ የሚለን እና አስረግጠን መናገር የምንፈልገው እኔም ሶስቱም በጣም መርደር የሆኑ ዳኞች ናቸው። አራታችን አንድ ላይ ሆነን ያወጣነው ነገር አለ። ዩቲዩብ ላይ ገብታችሁ ቪዲዮውን እንዳያችሁት ተስፋ እናደርጋለን። እንግዲህ የመጀመሪያው የሚሆነው የሃት ታወል ጥቅሙ በቆዳችን ላይ ያለውን ጥቅምና በስነ ስርዓት ካልተጠቀምነው ያለውን ጉዳት እሱን በደንብ ማብራራት ያስፈልጋል። ከዛ 14ቱን ስትሮኮች 14ቱን የፂም አለጫጨት ቴክኒኮች ከአቋቋም ጋር ከፉል ግሬስ ጋር በሚያምር ሁኔታ እንዲቀርብልንና ያንን ገምግመን ፍርዱን መስጠት በሚቻልበት መልኩ እንድናደርገው ነው። እንግዲህ ያው ህጎች አሉ። ሄኒ ህጎቹን አንብብላቸው። 6 ህጎች አውጥተናል። እነዛን ህጎች ማሟላት መቻል አለባችሁ። ንጽህና ያው በሙያችን ውስጥ የመጀመሪያውና ቀዳሚው ነው። ለራሳችን የምንሰጠው እንትን ነው። ስለዚህ ከሱ ጀምሮ ያለውን ነገር ሄኒ 6ቱን አንብብልን ከቻልክ ጄሌ ስለሌለ 6ቱን አነብላችኋለሁ። ከዛ በፊት ግን ሁለተኛ ለሚወጣው ሽልማት 2035ን
2035 የፀጉር ክሊፐር ይሄኛው ላስተልቀውና ላሳያችሁ 2035 ፓወርፉል የሆነውን የፀጉር ክሊፐር ይሄኛው መቁረጫውን ስፖንሰር ያደረገልን ከጆ የወንዶችና የሴቶች የፀጉር ማቴሪያሎችን አቅራቢ ነው። 22 አክሱም ሆቴል ነው። በማንኛውም ሁኔታ እናቀብላችኋለን እዘዙን ብሏል። ከጆ ሱቅ ብላችሁ በአማርኛ ከጆ ሱቅ ብላችሁ ሰርች ብታደርጉት ታገኙታላችሁ። ስልክ ቁጥሩን መያዝ ከፈለጋችሁ አሪፍ ማሽን ይይዛል 0942 1356 61 81 0942 1356 81 ነው ስልኩ። ከጆ ነው 22 አካባቢ ነው። ኤኒ ቦየር ብትሆኑ ማሽኑን ይልክላችኋል። ይሄን ብቻ ሳይሆን የተለያየ ማሽኖችን አሁን ላይ ገበያ ላይ ያሉትን ፏፏፏ ያሉ ማሽኖችን አቀርብላችኋለሁ። በርቱልኝ። በሚቀጥለው ከዚህ በተሻለ አብሬያችሁ እሆናለሁ ብሏል። መልካም በዓል ብሏችኋል። ከተቻለ ይገባል። ሌላው ደግሞ ሚኪ ደግሞ አንደኛውን ማሽን ቅድም እንደነገርኳችሁ እነዚህን ማሽኖች ትሪመሮቹን ኦልሞስት ወደ $1000 የሚያወጡትን እነሱንም ሚኪ ዳላስ ከላይ ያለው አካውንት ነው። ሰብስክራይብ አድርጉ። ዩቲዩብ ላይ ያለው ውድድሩ እዛ ላይ ነው። ምን አይነት ነገር እንዳለ ዩቲዩብ ላይ ነው። እሱንም እነግራችኋለሁ። ዩቲዩብ ቻናሉ ባርበር አቢሲኒያ ክላሲክ ባርበር አቢሲኒያ ክላሲክ ባርበር የሚል ገና የተከፈተ አካውንት ነው። የመጀመሪያው ስክሪንሹት አድርጉ። እሺ እኛው የመጀመሪያውን ቪዲዮ ከላይ ያለችውን 14 የጢም አለጫጨት የምትለውን እሷን ቪዲዮ ተመልከቱ። ሰብስክራይብ አድርጉለትና ውድድሩ በዛ መልክ ነው። ጢም አለጫጨት በዛውም ኢንተርናሽናል የሆነውን እንድናቅ ነው። ሰብስክራይብ አድርጋችሁ እዛ ላይ ማየት ትችላላችሁ። ሁለተኛ በተጨማሪ ደግሞ ህጎቹን ለማንበብ ያህል አለባበስ መስፈርቶቹ ያለና ዳኞቹ አሉ። በጣም ተፈታኞች ናቸው እንዳልኳችሁ ዳኞቹ ዛሬም ራሱ እስከ ቅርብ ሰዓት ድረስ እየተመካከሩ ነበር። እንከን ብቻ ነው እንፈልገው ብለዋል። በቃ ማለት ሻርፕ የሆነ ሰው ነው በቃ እንዲያሸንፍ የምናደርገው ብለዋል። ብዙ ሰዎች ደግሞ እየሰለጥኑ ነው። እንደዚህ ላይ ማቃቸውም የገቧል ማለት ትሬዲንግ እያደረጉበት ነው። ይህንን ነገር ኮሚትመንት ሰጥቶ አሸንፎ እንትን ለማለት በደንብ ትሬዲንግ እያደረጉበት ነው። ውድድሩ የሚቆየው ለበዓል 1 ሳምንት እስከሚቀረው በምንገባው የላይቭ ሁኔታ ነው እንትን የሚለው ውድድሩ የሚቆየው። አለባበስ ወሳኝነት አለው። ፏ ብላችሁ ፀጉር ቆራጭ ለነገሩ ፀጉር ቆራጭ ዘናጮች እና ፀጉር ቆራጭ ብንጥ ብላችሁ በደንብ በሚያምር ነገር ሆናችሁ ጨርቅ ቁጥርና ሸሚዝ ነገር ብታደርጉ ደግሞ ይበልጥ ፏ ይልላችኋል። ሁለተኛ አቋቋም፣ ከተሳሳትኩ ታርሙኛላችሁ። አቋቋም ማለት ጎብጦ እንደዚህ ብሎ ምናምን መሆን የለበትም። ሶስተኛ ደግሞ ገለጻ ስለምትሰሩት የማሽን አሰራር የምላጭ በኋላ ሜስ ይነግረናል ወይ ሚኪም ይነግረናል። ስለ ገለጻ በደንብ ገለጻ። ይሄ ማለት 1 ቁጥር በእንደዚህ ነው፣ 2 ቁጥር በእንደዚህ ነው። በፎቶ አሳያችኋለሁ። እሱ ነው ሰዓት ሊሚት አለው 20 ሚኒት ነው የሰጠነው። 20 ደቂቃ ውስጥ ነው ቪዲዮውን ቀርጻችሁ የምትሰሩ ስታደርጉ ፎቶ አድርጋችሁ ዩቲዩብ ላይ ታዩታላችሁ። እሱን እናንተ ቀርጻችሁ ነው። በጣም አሪፍ ነው። እኔ ላይቭ ላይ እዚህ ጋር ነገርኳችሁ። ሪያክት ሳያደርጉ በጣም ብዙ ነው እየተዘጋጀ እንደሆነ በውስጥ ነግረውኛል። እሺ ቆራጭ እና እየተወዳደሩ እንትን ትሬኒንግ እያደረጉ ነው። እኔም በሆን እንደዛ ነው። በጣም ነው የጓጓሁት። ዳኛ ነኝ የሆንኩት። ተወዳድሬ ባሸንፈው ብወዳደር በጣም ነው በደስታ ነው። እንዴት እንደማደርገው ይታየኝ ነበር። እንደናንተ ነው የማውቀው እኔም ማለት ነው። ስለዚህ ሰዓት፣ ካሜራ አንግል በደንብ መስራታችሁን ካሜራችሁ መታየት አለበት። ሁለተኛ ደግሞ ስድስተኛ ደግሞ 14ቱን ቴክኒኮችን ያለጫጨት ቴክኒኮችን እነሱን ማሳየት 14 ቴክኒኮቹን አሳያችኋል። ለመድገም ያህል አለባበስ፣ አቋቋም፣ ገለጻ፣ የሰራችሁት ነገር እየገለጻችሁ ደስ በሚል ፖላይት በሆነ ሰዓታችሁን መጠቀም። ሶስተኛ ደግሞ ካሜራችሁ በደንብ መታየት አለበት። ማለት ስማርት ስልክ ልዩ ስልክ ይሁን ማለት ሳይሆን ደስ በሚል መታየት አለበት እየሰራችሁ መሆኑን እሱን ማሳየት አለባችሁ። ሰዓት ትጠቀማላችሁ። አንግሉም እንደዛ 14ቱን ቴክኒኮቹን ማሳየት 14ቱን ቴክኒኮቹ በኋላ ሚኪ ከቻለ አንግሎቹን ያሳያችኋል። ይሄን ታውቁታላችሁ ብዙዎቻችሁ። ኢንተርናሽናል ሼቭ አደራረግ ነው። ኢንተርናሽናል ነው። እነዚህም ብዙ ሰዎች ሲያስተምሩ ኦንላይን ላይም ሲማሩበት አይታችኋል። ነገር ግን እኛ እንተገብራለን ወይ የሚለው ነው። ይሄ ኢንተርናሽናል ሎ ነው ይሄኛው ማለት ነው። እና 1 ቁጥር እንደዚህ ነው የሚነሳው። ሰርች ብታደርጉም ታገኙታላችሁ። 2 ቁጥር እንዴት ነው የሚነሳው፣ 3 ቁጥር እንዴት ነው የሚነሳው፣ ለጺም ማለጫጨት የሚለውን ነው።
እጅግ በጣም ቀላል ነው። ፎከስ ካረጋችሁበት ለማሸነፍ ሞክሩ። የበለጠ ጥያቄ ካላችሁ ኮሜንት ላይ ጻፉ። ይመቻችሁ። ተጨማሪ ነገር ደግሞ ሜሲ ሀሳብ አለ ወደ ሚኪ ከመምጣቴ በፊት ስለ ውድድሩ ሜስ እሺ እንጠብቀዋለን። ድምፁ እስኪስተካከል ሜሲ ኔትወርክ አስቸግሮታል መሰለኝ። እስቲ በኮሜንት ጻፍልን። ድምፅህ እየመጣ አይደለም ሜሲ፣ ሚውትህ ተነስቷል። ከኔ ጋር ለማ ቤተሰቦች ከኔ ጋር ሜሲ ጋር እኛ ተሰራለን። እሺ ከቅድም ጀምሮ አስቸግሮታል። ይሰማል። እሺ ሜሲ ጋር እስከሚያስተካክለው ሚኪን ላስተልቀውና የተጨማሪ ነገር በዳኝነቱ ዙሪያና ማድረግ ባለባችሁ ሁኔታ ላይ ሚኪን እንትን ልበል። እሺ ሚኪ ኋላ ያስካት አሻንጉሊትም አለች። ምንን ለማሳየት ነግረን ፈልግ ነው? ምንን ልታሳየን ፈልገን ነው? እዚህ ጋር 14 የፂም አለጫጨት ቴክኒኮች አያያዛችንን የምታሳይ አሻንጉሊት ነች። በምን አይነት መልኩ ዳይሬክሽናችንን መሄድ እንዳለብን የምታሳይ አሻንጉሊት ነች። እንግዲህ እጄ ላይ አሁን ማይክ ይዛል። ሚኪ ማይክ እየተጠቀምክ ነው? ኖ አይደለም። ማይክ ኦፍ አሁንስ የሆነች ድምፅ በእንቅስቃሴ መሀል እየገባች መሰለኝ። ያልተሳሳት ቤተሰቦች ማይክ ልጠቀም። ሜይ ቢ ማይክ እንትን ሊያደርግልኝ ይችላል። የሆነ ድምፅ አለ፣ ዌቭ ነገር አለ። እሺ ድምፅ ትክክል ነው። ሁለተኛና ሶስተኛ 2035 የምትባለው ማሽን እኔን ራሴ ነው በለው። እንደውም ስፖንሰሩ ካላየኝ ራሴ ነው። ቤተሰቦች ቢታችሁን አንስታችሁ መሳቅ ትችላላችሁ። ሁለተኛና ሶስተኛ ለሚወጣ ይሄው 2035 እሺ 2035 ሶስተኛ ለሚወጣ ደግሞ ሜሲ ከች እቺን ማሽን ነው የሚሸልመው። ቀላል እንዳይመስላችሁ እዚህ ጋር እንደሚያዞሩት አይደለም፣ ማለት መንገድ ላይ እንደሚሸጠው አይደለም። ምርጥ ማሽን ነው። ሁለቱ ኮምቦ ነው። የቅጡም በጣም አሪፍ ነው፣ መቁረጫውን በጣም አሪፍ ነው። ኦልሬዲ ለአንድ ባለሙያ በደንብ የሚጠቀምበት ነው። ዊር ይባላል። አሁን እንዴት ነው እቺ ለማሸነፍ እዚህ ጋር ተበላሽቶ ደግሞ እንዳይመስላል አዲስ 00 በጣም አሪፍ ነው። ሶስተኛ ቶፕ ባርበር ስፖንሰር ጉላት ድምጽ አሁን ይሰማል። እኛም ማናውቀውም ቤተሰቦች ሜሲ መጥቷል። ሀሳቡን እንቀበል። ምንም ያልተጎዳ እንዴት አመሻችሁ ኤቭሪዋን? እግዚአብሔር ይመስገን። እንዴት ነህ? አለን ይመስገን። ወንድሞቼ እህቶቼ እንዴት ዋላችሁ? እንዴት አረፈዳችሁ? ፏፏፏ እያለን ነው። እንዴት ነሽ? ይመስገን አለን። ያው ከታች ሆኜ እየሰማሁ ነው። አንዳንዴ ኔትወርክ ላግ እያደረገን ነው። በዚህ አጋጣሚ ሄኒን አመስግኑት። ከኛ በተሻለ ሁኔታዎች እየተሯሯጠ ብዙ ነገሮችን እያደረገ ነው። ስፖንሰሮችን በማበረታታት በማምጣት ሁለተኛና ሶስተኛ ለሚወጡ ተወዳዳሪዎች ብዙ ነገሮችን ሳክሪፋይ እየከፈለ ያለ ወንድማችን ነው። በዚሁ አጋጣሚ ሁላችሁም አመስግኑት ሄኒን። ከኛ በላይ ብዙ ነገሮችን እያደረገ ነው። ዛሬም መቄዶንያ ሄዶ ቡክ አድርጎ ስለ መቄዶንያ ያለውን ነገር እንደ ሰብአዊነት እኛም በወንዶች የፀጉር ቤቶች ባለሙያዎችና ባለቤቶች ማህበር መሰረት የሚገባንን ነገር እንድናደርግ ኃላፊነታችን እንድንወጣ ከኛ የሚጠበቀውን ነገር እንድናደርግ ብዙ ዋጋዎችን እየከፈለ ያለ ወንድማችን ነውና በዚሁ አጋጣሚ ከታችን በኮሜንትም በዚህ ገስት ላይ ያላችሁ ሰዎች አመስግኑልኝ። እኔ ሁሌ የማመሰግነው ወንድሜ ነው። ፕላስ ማይኮም ለዚህ ውድድር አሸናፊ ተሸናፊ የመኖር ሳይሆን ይህንን እውቀት እንድንገነዘብ ለሁላችንም ተደራሽ እንዲሆን ያደረገ ቅን የሆነ ባለሙያ እና ወንድማችን ነውና ዘጋ አጋጣሚ ምናልባት ጊዜያዊ ሊሆን ይችላል። የአንድ ባለሙያ የአዌርነስ ነገር ሊሆን ስለሚችል አንድ አሸናፊ አንድ ተሸናፊ ሊኖር ይችላል። ግን መሰረታዊ እውቀትን ወይም በኢንተርናሽናል ደረጃ ሼቪንግ ያለውን ስቴፖችን ጠብቀን ነገ እኛ ከሀገር ውስጥ ውጭ ወጥተን በምንሰራበት መንገድ እነዚህን ስቴፖች መከተል ስላለብን ለሁላችንም የአዌርነስ ሙያችን እንድናሳድግ ያደረገ ባለሙያችን ነውና
እሱንም እንድታመሰግኑልኝ እወዳለሁ። ልክ ሌላው እንደተገለጸው የዚህ ውድድር አካል ላይ የሜዠርመንቶች አሉ ወይም ህግና ደንቦች አሉ። ሄኒ እንደገለጸው 6 አይነት የሜዠርመንት ወይም የህጎች አሉ። እነዛን በመከተል አሸናፊና ተሸናፊን እንለያለን። በዚያው አጋጣሚ ሄኒዬ ለመናገር ያክል በውስጥ መስመር እየደወላችሁ ዳኞችን የማማለል ነገር የምትሰሩ ባለሙያዎች ከዚህ ድርጊታችሁ እንድትቆጠቡ ለማለት እወዳለሁ እና ከዚህ ሀሳባችሁ ተጠንቀቁ። በውስጥ መስመር እየደወሉ የሚያስቸግሩ ባለሙያዎች አሉ። ስለዚህ ስም አንገልጽም። ፓፓራዚዎች የራሳችን የሆኑ ፓፓራዚዎች አሉ። በእያንዳንዱ ዳኞች ላይ ገጠምናቸው ቫሮች አሉና እነዛ ቫሮች ለእያንዳንዳችን የሚሰጡት መረጃ ስላሉ በውስጥ መስመር እየደወላችሁ አንዳንድ ዳኞችን ለማማለል የምትሞክሩት ባለሙያዎች ከዚህ ድርጊታችሁ እንድትቆጠቡ እላለሁ። በተጨማሪ ሜዠርመንቱን ለመግለጽ ያክል ሄኒም ብሎታል። 6 አይነት ሜዠርመንቶች ወይም መስፈርቶች አሉ። የመጀመሪያው እንደ ባለሙያ ፕሮቶኮል ነው። ምክንያቱም እኛ ንጹህ ስንሆን ነው ከስተመሮቻችንና ፋሚሊዎቻችን ንጹህ ልናደርግ የምንችለው። ስለዚህ ንጽህና ከራስ ይጀምራልና የመጀመሪያው መስፈርት ፕሮቶኮል ነው። ፕሮቶኮላቸውን አስተካክላችሁ የውድድሩ የመጀመሪያው ሀሳብ አለና ስክሪንሾት አድርጉ። ባይዘዌ ይጠቅማችኋል። ከዚህ ቀን በኋላ ምንም አይነት ቪዲዮ አንሰራ፣ ምንም አይነት ህጎችን ስለማንናገር ከታችም ያላችሁ ገስት ላይ ያላችሁ ውድድሩን የምትሳተፉ ባለሙያዎች ስክሪንሻት አድርጋችሁ ብትጠቀሙ ይሻላል። ሁለተኛው ፖዚሽናችሁ ነው። ስትቀመጡ ወይም ስትሰሩ ፖዚሽናችሁ የከስተመራችሁም ሊሆን ይችላል፣ የራሳችሁም የአቋቋም ፖዚሽናችሁን ኦኬ፣ ችግር የለውም። እኛ ዩቲዩብ ላይም ስላለ መትዬ እዛ ላይ ታገኘዋለና ፖዚሽናችሁን ወይም አቋቋማችሁን በደንብ ሊታይ ይገባል። ያንን ነገር እንድታስተካክሉ የእናንተ ብቻ ሳይሆን የምትሰሩትም ባለሙያ ፖዚሽኑን በደንብ እያስተካከላችሁ ማስተካከል አለባችሁ። ሶስተኛው ስለምትሰሩት ነገር አዌርነስ ለሌሎች ተደራሽ ይታያል። ሄኒዬ ስክሪንሾት አድርጉ። ኦኬ። ሶስተኛው ምንድነው? ስለምትሰሩት ነገር እኛ ዳኞች እናውቃለን። እዚህ ላይ ያሉ የሚሳተፉ የኛ ሜምበር ሲሆኑ ውድድሩን የሚሳተፉ ባለሙያዎች ያውቃሉ። ግን ተደራሽ ላልሆኑ ሰዎች ነገ የእናንተ ቪዲዮ አንደኛ የወጣውን ቪዲዮ ፖስት ስለምናደርግ ስለምትሰሩት ነገር ገለጻ ወይም የፕሬዘንቴሽናችሁ ሁኔታ በደንብ ላውድሊ በመሆን በደንብ ቮይስ ያለው ገለጻ አድርጋችሁ ስለዛ ነገር ማብራሪያ መስጠት አለባችሁ። አራተኛው ደግሞ የሰጠነው ታይም አለ። ያንን የሰጠነውን ቻሌንጅ ከ20 ደቂቃ በታች ሰርቶ ላጠናቀቀ አሸናፊ የሚሆንበት የጊዜ ገደብ አስቀምጠናል። በዛ 20 ደቂቃ በታች መስራት አለባችሁ። አምስተኛው ካሜራ አንግላችሁ የካሜራ አንግላችሁ እናንተንም ባሳተፈ መንገድ፣ ምክንያቱም የእናንተ ስራ መሆኑን እናንተ እየሰራችሁ መሆኑን የሚያሳትፍ መሆን አለበት። ካሜራ ሪዞሉሽንም ብታስተካክሉ ቆንጆ ነው፣ የሚታይ መሆን አለበት የምትሰሩት ነገር። ስለዚህ የካሜራ አንግላችሁ እናንተንም ያሳትፋል። እናንተንም መግባት ስላለባችሁ እዚህ ላይ ቴክ ኬር በጣም መጠንቀቅ አለባችሁ። ስድስተኛው ምንድነው? 14ቱን ቴክኒኮች ወይም የኢንተርናሽናል ያሉትን ሩሎችን በመከተል 14ቱንም ቴክኒኮች አፕላይ ማድረግ ነውና ይሄንን ያደረገ ወይም አሸናፊ ይሆናል። ስለዚህ እኛ ማይነር ስህተቶች ሊጥላችሁ ስለሚችል እነዚህ ላይ ትኩረት ሰጥታችሁ የዚህ አሸናፊ የዚህ እድል ተጠቃሚ እንድትሆኑ እንፈልጋለን። ሁላችሁም መልካም እድል እንላለን። በውስጥ እየደወላችሁ ግን ዳኞቹን ለማማለል ወይም የኮረፕሽን ነገር ለመስራት እንዳትሞክሩ። ይሄ ፕሮግራም ለአንዴና ለመጨረሻ ጊዜ ነው እያስተላለፍን ያለ ነው። ከነገ በኋላ የፋሲካ በዓል ለማክበር የመጨረሻው አንድ ሳምንት ሲቀር ሰሚት አድርጋችሁ መጨረስ አለባችሁ። ስለዚህ በዚህ እድላችሁ ተጠቅማችሁ የዚህ አሸናፊ እንድትሆኑ እናመሰግናለን። አመሰግናለሁ። ተጨማሪ ነገሮች ካሉ በኋላ እመጣበታለሁ። በጣም አመሰግናለሁ። በዚሁ አጋጣሚ ለሙስሊም ወንድሞቻችን እና ጓደኞቻችን የሚያ ባልደረባዎቻችን በጠቅላላ እንኳን አደረሳችሁ፣ ለረመዳን በዓል እንኳን አደረሳችሁ።
መልካም በዓል ይሁንላችሁ። የእናንተን ቀደም ብለንም ያደረግነው ሁሉንም ያካተተ ነው። ረመዳንንም በማስመልከት እንዲሁም ደግሞ ፋሲካንን በማስመልከት አንድ ላይ ነው። ምክንያቱም እኛ ፀጉር አስተካካዮች ነን፣ እንደ አንድ ነን። የመቄዶንያውን እንዳትረሱ። እንደ ፀጉር ማህበር የኢትዮጵያ ፀጉር አስተካካዮች ማህበሩን ተሰብስበን መቄዶንያ ላይቭ ቁጭ ብለን ለረጅም ሰዓታት ሙሉ ቀንም ሊሆን ይችላል ኦልሞስት ረጅም ሰዓታት ነው ደንበኞቻችንን እያስቸገርን እናንተን እያስቸገርን 7979 ላይ እያስገባችሁ ለመቄዶንያ የበኩላችሁን እንድታደርጉ የበኩላችንን እንድናደርግ እኛ ፀጉር ባለሙያዎች ሰብሰብ ብለን መቄዶንያ እንሄዳለን። ኦልሞስት አናግረናል፣ ቡክ አስደርገናል። ቀኑን ነገ ከነገ ወዲያ ይነግሩናል። ቀኑን የምንገባበት ቀን ስንገባ በቴሌቪዥን ይተላለፋል። በዩቲዩብ ስቲል አሁንም ዩቲዩብ ላይ አሉ። በዩቲዩብ ይተላለፋል። የእኛም ፕሮግራማችን እንደዛው እኛም ፕሮግራማችን ቀጥታ በዩቲዩብ ላይቭ ላይ ይኖረናል። እኛም ቲክቶካችን ላይ እያደረግን ደንበኞቻችንን እናንተን እናስቸግራለን ማለት ነው። ታፕ አድርጉ። በዚህ ጉዳይ ላይ ሀሳብ ጥያቄ ካላችሁ ወደ እናንተ መጣለሁ። በጥያቄው ላይ እንዳልኳችሁ ሁለተኛና ሶስተኛ ሽልማቱ 2035 አለ። ሁለተኛ ለሚወጣው ክፈተው ካላችሁን ይከፍተዋለሁ፣ ከፍቻ ያሳያችኋለሁ። አይ እንደዚሁም የምትልም ከሆነ ችግር የለም፣ ከፍቻ ያሳያችኋለሁ። ሶስተኛዋ እቺ ነች። በደንብ ምርጥ ናት። ልሰራበት ነው ለራሴ የገዛሁት፣ ልሰራበት ነው የገዛሁት። ሻጭ አይደለሁም። በደንብ የሚሰራ ፓወር ያለው ነው። ከፋ መቁረጫዋ ግሬስ ያለት ናት። ጎልድ በጎልድ ልንሆን ነው ለማለት ነው። ታፕ አድርጎ አዲስ የመጣች ማሽን አለች። እዚህ ጋር ተጨማሪ ለማለት ያህል አዲስ የመጣች ማሽን አለች። 1878 ትባላለች እና 1819 የሚባሉ ማሽኖች ይህንን ታውቁታላችሁ ይመስለኛል። ትንሽ ሳምንት 2 ሳምንት ኦልሞስት በጣም ከበዛ 3 ሳምንት ቢሆን ነው ከመጣ። በጣም ቆንጆ ማሽን ነው። ጉልበት አለው። 1819 ትባላለች። ቆንጆ ማሽን ነው። ቦክሱ ይባለች። ቦክሱ እዚህ ቅርብ የለም። ጭትና ቦክሱ አለች። ቦክሱ አጭትና አሪፍ ማሽን ነች። ለፊት ለማንሳት ለመቁረጥ ጉልበቷ እነዚህ ነገሮች በጣም እያበዱልን ነው። እናንተ በመግዛት ራሳችሁን አፕዴት በማድረግ ማሽኖቻችሁን በመቀየር ቤታችሁን ኢንተሪየራችሁን ነገራችሁን በማዘጋጀት እናንተም በደንብ ተጠናከሩ። ነጋዴዎቹ በጣም በሰፊው ፏ ብለው ወደኛ እየመጡልን ነው። ብዙ ነገሮች እየመጡ ነው። ዛሬ ላይ ቲክቶክ ላይ እያስተዋወቁት የነበረ ውሃ መርጫ ነበር። ውሃ መርጫና ፋን ማራገፊያ ነበሩ። የተወሰነች ነበር የመጣው፣ 5 ነበር የመጣው። በፍጥነት አለቀ። ለመሸጥ እና ለራሴ ነበር ያስመጣው። 1-2 ለራሴ ያስቀረቼ፣ ሌላው እንዳለ ተሸጠ እና በጣም ነው ያዘንኩት። በመሸጡ ተወሰደ እንጂ በጣም አሪፍ ነው። ሌላው ደግሞ እቺ 1878 የምትባለው ላሳያችሁ። ስሪን ዋን ነች። የሚገርማችሁ 3 በአንድ ነች። አንድ ሰው ጋር እየተከራከረ ነበር። እቹት ነው የቅርጽን 3 በአንድ ነው። የነዚህን አይነት ዘር ነው የሚገርማችሁ። የነዚህን አይነት ዘር ነው። እነዚህን ብዙዎቻችሁ የፀጉር ባለሙያዎች አይመቿችሁም ማለት አይመቸኝም። እነዚህ አይነት ስታይሎች ያላቸው ብዙ አርኪም አይደለም ብለን እናስባለን። ነገር ግን አይምሰላችሁ፣ ይሄኛው በጣም ቆንጆ ማሽን ነው። እንዳልኳችሁ ልሰራበት ነው የገዛሁት። ይሄ ፌድ አድርጎ ለመስራት ለመላጨት በጣም እንትን ይላል። በጣም አሪፍ ነው። ፌድ አድርገን ለመስራት በጣም የተመቸ ቆንጆ ማሽን ነው። ታዩታላችሁ። ሁለተኛቺ ደግሞ ያልኳችሁ እችኛዋ 1878 እችኛዋ 3 በአንድ ነች። 3 በአንድ ምንድን ነው ምናምን ያው ፌክ ሊመስል ይችላል። ጉልበቱን አይቼ ነው 7000 አርፒኤም ነው ሚኪ 7000 አርፒኤም ከተሳሳት ምርጥ ይመስለኛል። ሌሎች ባለሙያዎችም በትሪመር ደረጃ በቅርጽ ደረጃ 7000 አርፒኤም ነው። ላሳያችሁ። እዚህ ጋር 6000 ትላለች። አንዴ ክሊክ ስናረጋት 7 ትገባለች። 7 ነች። ጉልበቷ በጣም አሪፍ ነው። ልክ የሆነ 1858 አይነት ነገር ትመስላለች ሂደቷ። እዚች ጋር ቃ የምትላት እቺ ማንጠልጠያ ያላት ነች። በሲታይ 1858 ማለት በዚህኛው ኬሚ 1858 አይነት ስታይል ነገር ነው ያላት እና እኛ ምን አገባን እንጠቀማለን። ፎ አድርገው ያምጡልን እና ጉልበቷ በጣም አሪፍ ነው። ስትወጣ በጣም አሪፍ ነው። ላይትም አላት እንደዚች የሚገርም ላይትም እንደዚህ አድርጋለች። ግን ሲያነሳም አሪፍ ነው፣ በጣም አሪፍ ነው። ኢቭን ደግሞ ለከስተመሮቻችሁ ለመሸጥም ሆነ ማለት ራሳችሁ ለመስጠት ብታደርጉት የማታፍሩበት ነገር ነው። ቺስ ሙዘርም አላት፣ ሼቨር አላት። ማነሷን እንዳታዩት በጣም ቆንጆ ነች። ስታነሳ በጣም ቆንጆ ነች። በደንብ ደጋግሜ አይቻት ነው እንትን የምላችሁ የምነግራችሁ። እዚህ ጋር ፕሬስ ታደርጓታላችሁ ከረሳችን እንዳንወጣ እንጂ እዚህ ጋር ፕሬስ እናደርጋትና እንዲህ ትወጣለች። እዚች ጋር ትወጣለች። እቺን ሳፕ አድርገን
እቺ ትወጣለች፣ ወዲያው ተቀይራ እቺ ደግሞ ትገባለች። አልገባም እንዳይልና ሳራ እንዳትደሰት። እሺ ያበደ ነው ይሄው ትገባለች። በቃ ለእናንተ ራሱ ለስራችሁ ቂንጥ ነው የምላችሁ። በቃ ትንሽ ታረጉና ባለፈው ሚኪ እንደነገራችሁ ስሙዘር ስንጠቀም በስሱ በደንብ ነው የሚያነስ። እንዴት ብዬ ላሳያችሁ እንዴት ደስ እንደሚል ለተኛው ሁሉ ይችላል። እንትን ፕሮሞት እያደረኳቸው አይደለም ማለት ለእናንተ እዚህ ጋር የቤተሰቦች መወያያችን እስከሆነ ነው። እሱን ነው የምናወራው። ስናነሳ በጣም ግሬስ ይሰጥላችኋል። ይሄ እንደዚህ ግብዳው እንደዚህ እንደምናሸው ምናምን አለ ቀለል ብላ የምትታሽነች እጅ ላይ ታምራለች። ቄንጠኛ ነች፣ ታምራለች። አለባበሷ ራሱ በጣም ዘናጭ ነች። ዘናጭ ነች እንደምትል ኃይለኛ ፕሮሞተር ነኝ አልሚኪ ሳስተዋውቅ በጣም ነው የምትጸዳው። እጅ ላይ ታስታውቃለች። በጣም ጉልበታል። ቻርጅ ለማድረግ እንደዚህ ነች። ላብ እንዳይበላሽ እቺ ላስቲክ ነች። ላብ እንዳይበላሽ ፕላስቲክ ማታ ጎማ ነች ነገር ነች። ከዛ ነች ትወጣና ደግሞ በተጨማሪ በሶስተኛ ምን አላት ደግሞ ያፍንጫው አሉ ገበያ ላይ አሉ። ግን ይሄኛው አይነካችሁም። በጣም በሚገርም ሁኔታ ሰራሁበት፣ በደንብ ሰራሁበት። ለሰዎች ጆሮአቸው ላይ ምናምን አድርጌ በደንብ ሰራሁበት። ችግር የለም። ልክ እቺ አፍንጫዋ ስታነሳ የመንጨት ነገር የላትም፣ የማመም ነገር የለትም። ጭራሽ አያስታውቅም። የሆነ እንዲህ ያክል ነው የምታነሳው። ስታነሳው ቀለል ብላ ነው የምታነሳው፣ ጆሮ ላይም አፍንጫ ላይ። ከዛ የራሳችሁን ክሊነር ትጠቀማላችሁ። በጣም አሪፍ ነች። ይህን ይመስላል። ማስታወቂያ ሳይሆን ለመንገድ ያለው ሌሎች ማሽኖችም አሉ። ሌሎች ማሽኖች አሳያችኋል። የምትጠይቁኝም እነግራችኋል። ይኸው ዛሬ በመቄዶንያ እና በውድድሩ ነው የምናወራው። የመቄዶንያው ላይ ሀሳብ ካላችሁ በእንደዚህ አይነት መልኩ ብንሳተፍ የምትሉትን ማዳበር እንችላለን። ሌላው ደግሞ እዚህ ላይ የወደቀቱን አንሱ የሚል እርዳታ ድርጅት አለ። እዛ ሄደን በሙያችን የሆነ ጊዜ አሁን በቅርብ ጊዜ ኦልሬዲ ትእዛዝ መጥቷል። በሆነ ጊዜ እንደዚህ እንድናደርግ ኑልን ብለዋል። እዛ ሄደን የራሳችንን የተወሰነች ባለሙያዎች ሰብሰብ ብለን እዛም ደግሞ የምናደርገው ነገር ይኖራል። ፈጣሪ ያሳካልን ነው። በጣም አመሰግናለሁ። ኢሱ አለሽ የምትይው ሀሳብ አለ? ኢዲ ወረዳ ነበር እንዴ? ወይ ሄኒ እንዴት ናችሁ? እሺ ጥያቄ ይቻላል? በጣም አሪፍ ነው። ያውስ አሪፍ ገለጻ ተደርጎልናል። ያው እንግዲህ እድለኛ እና ደግሞ ለፍተን የምናገኝ ያርገን ያው ተወዳዳሪዎች እና ጥያቄ አለኝ እና የቪዲዮ 20 ደቂቃ የተባለው ማለት ነው የቪዲዮ እንትን ነው ወይስ በአላ አይደለ እንትኑን ስፒዱን ከፍ አድርገነው አይነት ነገር ነው ወይስ 20 ደቂቃ ሙሉ በምንም አይነት ስፒድ ሳንጠቀም ምንም እንትን ሳንለው 20 ደቂቃው እና እሱን ለመጠየቅ ፈልጌ ቪዲዮ ነው ወይስ ገብቷላ? ሚኪ አዎ ገብቶኛል። ሶ 20 ደቂቃ እዛው ሼር አድርጉ ለባለሙያዎች ለጸጉር ልጀምር ሚኩ ላይቮቻችንን እና እንዲገቡ ከዛን ይበልጥ እነሱን ቢወዳደሩ ይበልጥ አሪፍ ነው። የሚገርማችሁ ደግሜ ተናግሬ ያለ ሪአክት ያደረጉ እዚህ ጋር ግሩፕን ለመሳተፍ ከታቻለ ዩቲዩብ ላይም ስላለ ሚኪ ላይም ዩቲዩብ ላይ አለ፣ እኛም ይሄ ውይይታችን ዩቲዩብ ላይ አለ። መሳተፍ ሬዲ ነው ማለት ሼር አድርጉላቸው። ሼር አድርጉ ለባለሙያ ለተቀበሉ ታንኪ ቀጥል ሚኪ ነገር እሺ በኢሱ ሀሳብ ለመጨመር ነውና ቪዲዮ ስንቀርጽ ለምሳሌ 14ቱን ስቴፕ ስንሰራ ቪዲዮውን ምንም አይነት ስፒድ ሳንጨምርበት ሰርተን ከዛ በኋላ ፎጣ ስናደርግ ስናስተኛ ከዛ ደግሞ እኛ በራሳችን የምንጨምራቸው ነገሮች ካሉ እነሱ ላይ ስፒድ ብናደርግበት 14ቱን ስቴፕ ደግሞ ስንሰራ ያለ ስፒድ ብንሰራ ችግር አለው? አንደኛ። ሁለተኛ ደግሞ ቪዲዮ ስንቀርጽ አሁን አንተ ቪዲዮ ዩቲዩብ ላይ ካየኸው ስትሰራ አንዳንድ ቦታ ላይ ካሜራ አንግል ውስጥ ለማለት እያስቸገረ ነበረ እና ልክ እኛ ስንሰራ ማለት አንዳንድ ቦታ ላይ ምላጩንና የሰውየውን ፊት ብቻ ብንጠቀም ችግር አለው? እኛ ምናምን ባንገባ
እንግዲህ ሰው ያገዝከው ቀጥል። እኔ ቪዲዮውን ስሰራ እያወራው ነበረ ላይክ አንዳንድ ቦታዎች ላይ የማይታዩ ቦታዎች ነበሩ። ከተቻለ እኔ ሰው ስለሌለኝ ነው ቪዲዮውን በእንደዚህ አይነት ሁኔታ አስቀምጬ የሰራሁት። አንድ እኔ ብቻ ስለሆነ ያለው የሚረዳኝ ሰው ስለሌለ ነው በመቅረጹ ማለት ነው። እናንተ ግን ሰው ይኖራችኋል። አገር ቤት ነው ያላችሁት፣ ሰው ታገኛላችሁ። እህት፣ ወንድም፣ ጓደኛ ምናምን ታገኛላችሁ በእርግጠኝነት። እነዛ ሰዎች ካሜራቸውን እናንተ ስራችሁን ትሰራላችሁ። እነሱ ግን ልክ ብሎክ የሚሆንበት ሰዓት ላይ ካሜራቸውን ይዘው ዞር በማለት እንድች ብቻ እኮ ነው አንድ እርምጃ ከካሜራ እናንተን ሳያስወጡ እንደዚህ በመዞር ነገሮችን በእንደዚህ አይነት ሁኔታ ማስገባት ቢችሉ ጥሩ ነው። 20 ደቂቃ ሙሉ 14ቱን የሼቪንግ ቴክኒኮችን በ20 ደቂቃ ውስጥ መጨረስ ነው በኖርማል። በዛ ነው ከዳኞቹ ጋር የተስማማ ነው። ገለጻ ስታደርጉ ከቻላችሁ ከፈለጋችሁ እኔ አሁን ለምሳሌ ፖስት ያደረኩት ቪዲዮ አለ አይደለ? እዛ ቪዲዮ ላይ እያወራው ሪከርድ ስራውን ሰርቼው እያወራው ሪከርድ መጀመሪያ እያወራው ገለጻ ሰጥቼ ነበረ። ቪዲዮዬን አርዝሞብኝ ነበረ፣ ምክንያቱም በመሃል እያቋረጥኩ አወራ ነበረ። ቪዲዮውን አይታችሁት ከሆነ ያ ሰዓት ይዞብኝ ነበር፣ ትንሽ ሰዓት ይዞብኝ ነበረ። ወደ 30 ምናምን ደቂቃ አስገብቶብኝ ነበረ። የቆረጥኳቸው ቪዲዮዎች አሉ ከፊት ለፊት። እንደዛ እንዳይሆንባችሁ እናንተ መጀመሪያ ገለጻ የምታደርጉበት ነገር አለ አይደለ? ሄኒ እዚህ ጋር ምንድነው እኔ ባለፈው 30 ደቂቃ ይሁን ብዬ ነበር፣ ትዝ ይልህ ከሆነ 20 ደቂቃ ይሁን ሲባል በዛ ተስማምቻለሁ። ምክንያቱም ቪዲዮውን ሀታውሉን እየሰሩ ለምሳሌ እኔ ሀታውሉን እዚህ ጋር ይሄ ሰውዬ አለ፣ ይህንን ሰውዬ እየሰራው ሙቅ ፎጣውን ሳስቀምጥ ሙቅ ፎጣ ለምን እንደሚጠቅም እያወራው ሳልቆም ያንን ፕራክቲስ አድርገን ቪዲዮአችንን በእንደዛ አይነት መልኩ በ20 ደቂቃ መጨረስ እንድንችል፣ ምክንያቱም ሰዓት እንዳይበላብን በ20 ደቂቃ ውስጥ ስራችንን እየሰራን የሀታውል ጥቅሙን መጨረሻ ላይ ቀዝቃዛውን ስናስቀምጥ፣ አሁን የምናስቀምጠው ቀዝቃዛውን ነው። ቀዝቃዛ ፎጣ ለቆዳ ይሄን ይጠቅማል። ስለዚህ ለከስተመር ለደንበኛ የቆዳ ጤንነት መጨረሻ ላይ ቀዝቃዛ ታውል ተጠቅም ያለው ምናምን እያልክ ስራውን እየሰራኸው ግን እያብራራህ ወይ ደግሞ ኤዲቲንግ ማድረግ የምትችሉ ከሆነና የኤዲቲንግ መቆራረጫ ሶፍትዌሮችን የምትጠቀሙ ከሆነ ደግሞ ምን ታደርጋላችሁ? ሙሉ ስራውን በ20 ደቂቃ ውስጥ ሰርታችሁ ትጨርሳላችሁ። ከዛ ቪዲዮውን እየቀጥል ዛሬ መጨረሻችን ስለሆነ እንትኑንም ስለያዝ ማድረጊያውንም ስለያዝ ብታሳያቸው፣ ይሄ እንደዚህ ነው፣ ይሄ 2 ቁጥር ነው የሚባለው። አዳዲስ ሰዎችም ስላሉ ያንንም እያሳየ ገለጻውን ብታደርግ ይበልጥ አሪፍ ይሆንልናል። አሻንጉሊቱን ቀረብ አድርገውና በጣም አሪፍ። ታንክ ዩ ፈረጃዬ ወንድም፣ ዌልካም። ቤተሰቦች በድጋሚ የመጣችሁ አዳዲስ ሰዎችም ሆናችሁ የተለመደው ቤተሰቦቻችን እንኳን ደህና መጣችሁ። ውድድር አዘጋጅተናል። ውድድሩ ላይ ለመሳተፍ ተዘጋጁ። ፏፏፏ የሚል ኃይለኛ $1000 የሚያወጣ ሽልማት ነው። አንደኛው ሽልማት $1000 የሚያወጣ የፀጉር ማሽኖች፣ ዋጋውን ማየት ታችላላችሁ። ዋጋውን ታዩታላችሁ። የማሽኖቹን $1000 የሚያወጣ ነው። ሼቨር ቤብለስ ፕሮ ኤፍኤክስ ቻርጅ ማድረጊያው ከአሜሪካ ዳላስ ስፖንሰር አድርጎላቸዋል። ሁለተኛ ሽልማት አሜሪካ ቦስተን ማሳቹሴት ቦስተን እሺ። እና ሁለተኛ ሽልማት ኬሚ 2035 የምትባል ከጆ የወንዶችና የሴቶች የፀጉር ዕቃ አቅራቢ ከጆ ባርበር እቺን ማሽን ሁለተኛ ለሚወጣ ስፖንሰር አድርጎላችኋል። እንኳን አደረሳችሁ ለመላው የሙስሊም እምነት ተከታዮች በሙሉ የፀጉር ባለሙያዎችም ደንበኞቻችንም እንኳን አደረሳችሁ። ቀጣይ ለፋሲካን በዓልን በማስመልከት ሁለቱንም በማስመልከት ነው ያዘጋጀነው። ሶስተኛ ለሚወጣው ደግሞ የቶፕ ባርበር ቶፕ የወንዶች ፀጉር ቤት ይሄኛውን ሁለቱን ማሽኖች ከነ ቦክሱ ዊር የሚል ምርጥ ማሽን ምርጥ ጉልበት ያለው
እሱንም ሶስተኛ ለሚወጣው ያዘጋጅላችኋል። አዲስ አበባ ከሆናችሁ ያላችሁበት እናደርሳለን። ክልልም አሸናፊ ከሆናችሁት ወዳላችሁበት እንልካለን። ይመቻችሁ። ቀጥል ሚኪ። አመሰግናለሁ። እንዲታያቸው በዚህ አጋጣሚ በጣም ይቅርታ አድርጉልኝ የሙስሊም ወንድሞቼ በዓላችሁ መሆኑን ስላላወቅኩኝ ይቅርታ ጠይቃለሁ። እንኳን ለበዓላችሁ በሰላም አደረሳችሁ። መልካም በዓል ብያለሁ። እንግዲህ ያው ቢያልፍም ይቅርታ። ኮሜንቷን ያዝ ብታረጋት ሚኪ ይሄና ጽሁፉን አንዴ እንትን ትለዋለህ። አንዴ ያዝ አድርገው። አሁን እኔ ላይክ በቻልኩት መጠን ሙሉ ፕሮሰሱን ስክሪን ሪከርድ አድርጉ። በተቻለ መጠን ሙሉ ፕሮሰስ just give me 1 second። ሁለተኛ እዚህ ጋር ደግሞ ሌላው ቤተሰቦች በዚሁ ለማስተዋወቅ ያሉ አንድ ማሽን አስተዋውቄ ነበር። ያንን ማሽን አይታችሁት ከሆነ እኔ ቲክቶክ ላይ ያለ 2228 የተባለ ውሃ የማይፈራ ማሽን ብያችኋለሁ። ላስተልቀው እንደ ራሴ እስከዛ ሚኪ እስኪመጣ ከመጣ ወዲያው እንትን ብለዋለሁ። 2228 የተባለች እቺ ማሽን ነች። ጽድት ብላ የራሷ ሎከር ያላት ነው። ውሃ ውስጥ ገብቶ የሚሰራ ማሽን ነው። ያሳያችሁ። ኦልሬዲ አንድ ሰው ቆርጬበት አስቀምጬው ነው። የሚሸጥ አይደለም። ገበያ ላይ ካለ የምትጠቀሙ ነው። ኦፍኮርስ ይኖራል ደግሞ 2228 ትባላለች። እቺ ማሽን ነች። ውሃ ምንም በቃ አይሰማም ነው የምላችሁ። ሲያንስ ሚኪ ሬዲ ከሆንክ ንገረኝ፣ እመጣለሁ። ሬዲ። እሺ በኋላ እመጣለሁ። ጠይቁኝ ከፈለጋችሁ። ኦኬ አሁን እኔ ላደርግ ያሰብኩት ምንድነው ሙሉ ፕሮሰሱን በምን አይነት ሁኔታ ማቅረብ እንድትችሉ የሚረዳችሁ ነገር ነው። ከዩቲዩብ ላይ ከለቀቅነው ውጪ የሚረዳችሁ ነገር ነው። አንዱ ጋር ፕራክቲስ ማደርግላችሁ ድምጼ እየተሰማ ከሆነ ከስተመሬ መጥቶ ተቀምጧል። ፌስ ሼቭ ይፈልጋል። ወንበሩ ላይ አስቀምጠዋለሁ። አለበስኩት፣ አስተኛሁት። ካስተኛሁት በኋላ ቀጥታ ወደ ፕሮሰሱ ነው የምገባው። ጸጉሩ ጺሙ ረጅም ጸጉር ከሆነ በትሪመር ማሳጠር እንዳንረሳ። ለምን ቆዳው ላይ የሚቆረጡ ነገሮች እንደ ኪንታሮት እንደ ቡግር ምናምን አይነት ነገሮች ሊኖሩ ስለሚችሉ ቆዳው ላይ ምን እንዳለ ለማየት ይረዳናል። 1 2 ለመላጨት ይቀለናል። ከስተመሬን አስተኛሁት። የመጀመሪያውን ሙቅ ፎጣ አምጥቼ ፊቱ ላይ አረኩ። ይህንን የመጀመሪያ ሙቅ ፎጣ አምጥቼ ሳደርግ ምንድነው እዚህ ጋር ገለጻ እየሰጠው እንግዲህ አሁን ይህንን ሙቅ ፎጣ እየተጠቀምኩ ያለሁት አንደኛ ጸጉሩን እንዲያለሰልስልኝ፣ ሁለተኛ ቆዳው ላይ ያሉትን ቀዳዳዎች እንዲከፍትልኝ፣ ፖረስ እንዲከፈት፣ ጸጉር ከቆዳ ውስጥ ከፎሊክል ውስጥ እንዲወጣ ለመላጨት እንዲዘጋጅልኝ ሀት ታወል ይረዳል። ከዛ ሀት ታወሉን ካነሳን በኋላ ክሬም እንቀባለን። ከዛ ጺሙ በጣም ጠንካራ ጺም ከሆነ ሁለተኛ ዙር ሀት ታወል እናደርጋለን ከ30 ሰከንድ እስከ 1 ደቂቃ። ከዛ በኋላ እሱን እናነሳና ሌላ ሁለተኛ ዙር ሌዘር ሳሙና አረፋ ክሬሙን እንቀባለን። እጃችንን ማድረቅ እንዳንረሳ፣ ጥፍራችንን መቆረጥ እንዳንረሳ። ጥፍር አሁን ጺሙ ለስልሶልኛል፣ ለመላጨት ሬዲ ሆኗል። እጄ ላይ ይሄንን ሬዘር መያዝ የለብኝም። እጄ ላይ ምንም አይነት ነገር መያዝ የለብኝም። ከስተመሬን እምላጨው ፖዚሽን ላይ ሳስገባ እዚህ ጋር ምንድነው የምታደርጉት? እኔ እዚህ ጋር ሳሳያችሁ 1 ቁጥር 2 ቁጥር እያልኩ በቁጥሩ ደረጃ ነው የምሰጣችሁ። እናንተ ግን ቪዲዮ ላይ አይታችሁኝ ከሆነ ዩቲዩብ ላይ ደረጃውን ጠብቄ አይደለም የምላጨው፣ ግን ቁጥሮቹ ያሉበትን ቦታ እየተናገርኩ ነው የምሰራው። ለምን 10 ከስተመሬን እንዲህ ላለ ማድረግ። ኦኬ 1 ቁጥር ሁሉ ጊዜ በከስተመራችን በቀኝ ትከሻው ግራኝ ከሆናችሁ በግራ የምትላጩት በግራ ከሆነ በግራ ሆናችሁ ነው የምትጀምሩት። የእናንተኛ አንደኛ ቁጥር ማለት ከ8 ይጀምራል ማለት ነው። ከስተመሬ እዚህ ጋር ነው ያለው። 1 ቁጥር ስትሮክ
በዚህ አይነት ፖዚሽን ይገባል። አንድ ቁጥር፣ ሁለት ቁጥር ይሄ ፍሪ ሃንድ ነው። ሁለት ቁጥር ይሄንን አያያዝ ሁለት ወደዚህ ሄዳል ማለት ነው። ሶስት ቁጥር እዚህ ጋር ነው። እዚህ ጋር ከስተመሬን 10 እንዲላለ ማድረግ ስለማልፈልግ ቁጥሩ የት ጋር እንዳለ ማወቅ አለባችሁ። ስትሮኩ ወዴት አቅጣጫ እንደሚሄድ ማወቅ አለባችሁ። እዚህ ጋር 4 ቁጥር ታች አለ። 3ን አሁን አልሰራው። እዚህ ጋር 4 ከዛ እዚህ ጋር 5 ከዛ እቃዬን አስቀምጣለሁ። መላጫዬን ተመልሼ መጥቼ ወደዚህ ዞራለሁ፣ ወደዚያ ዞራለሁ ማለት ነው። ክሬሙ ደርቆ ከሆነ ድጋሚ ሼቪንግ ክሬም በመጨመር ማርጠብ ይቻላል፣ ሊደርቅ ስለሚችል። አሁን ምንድነው የማደርገው? ከከስተመሪ ጀርባ አቆማለሁ። መላጫዬን በእንደዚህ አይነት መልኩ ከኋላ በመቆም በባክ ሃንድ this is back hand። አሁን ካሜራ ውስጥ እንዲገባልኝ ብዬ ነው እንጂ እንደዚህ የተንጠራራው እንትን የምለው ላይክ መንጠራራት የለባችሁም። ልክ በእንደዚህ አይነት ሁኔታ ነው መሆን ያለበት። እዚህ ጋር በቃ ቀጥ ብላችሁ ቆማችሁ በእንደዚህ አይነት ሁኔታ። አሁን ካሜራዬ እንዲገባልኝ ነው እንዲምንጠራራውና 7 ቁጥርን በባክ ሃንድ እንደዚህ፣ 8 ቁጥር እዚሁ ጋር ሆኜ ፍሪ ሃንድ፣ 9 ቁጥር እዚህ ጋር ይታያል አይደል? ፍሪ ሃንድ፣ 10 ቁጥር እዚህ ጋር። አሁን መልሼ ይሄንን አስቀምጣለሁ፣ መሃል ላይ አመጣዋለሁ። የቀኙንና የግራውን ጨርሱ። የመጀመሪያው ሁለተኛው ፓርት የግራ፣ ሶስተኛው ፓርት መሃል ላይ ነው። ከአፍንጫ ጀምሮ እስከ ታች እስከ 13 ማለት ነው። ፊት ለፊት ላይ ካመጣሁት በኋላ እኔ ብዙ ጊዜ ከ11 መጀመር ይቀለኛል፣ ምክንያቱም ሰዓቴን ለመያዝ። ይሄኛው ቦታ ብዙ ጊዜ አስቸጋሪ ስለሆነ ከ11 ጀምራለሁ። አገጩን በእንደዚህ አይነት ሁኔታ በመለጠጥ ፍሪ ሃንድ፣ ከዛ እዚህ ጋር 12 አለ ፍሪ ሃንድ፣ 13 is reverse free hand። ይኸውልህ ሪቨርስ ፍሪ ሃንድ 5 ቁጥር 13 10 ሪቨርስ ፍሪ ሃንድ ናቸው። አሁን 13ን 12ን 11ን ሰርቻለሁ። የሚቀረኝ እዚህ ጋር 14 ነው። 14ን ስሰራ ከከስተመሬ ጀርባ አቆምና አገጩን ወደ ታች በመወጠር በዚህ አይነት ሁኔታ አርጌ እጨርሳለሁ። አሁን ምን ቀረኝ? ማስታሹን ከጎን በመሆን አየው ፍሪ ሃንድ፣ 6 ቁጥር ባክ ሃንድ አለቀ ማለት ነው። ከዚህ በኋላ ምንድነው የሚቀረው? ፊቱ ላይ ሞይስቸራይዝ የሚያደርጉ ፕሮዳክቶች ካላችሁ የምትጠቀሙ ከሆነ መጀመሪያ በሶስተኛ ሀት ታወል ቆዳውን ክሬሙን ታጸዳላችሁ። ክሬሙ ከተጸዳ በኋላ የምትጠቀሙት ፕሮዳክት ከሌለ ኢትስ ፋይን፣ ግን ቢኖር ሞር አሪፍ ነው። ምክንያቱም ቆዳው ላይ ኢሪቴሽን ካለ የመቅላት ምናምን ባህሪ ካለ ያንን ይከላከልላችኋል። ከሌለ ግን ከሶስተኛው ሀት ታወል በኋላ ቀዝቃዛ ፎጣ ታመጡና የሰውየውን ቆዳ በቀዝቃዛ ፎጣው በጣም ጨምቃችሁ አታድርቁት። ውሃ ይኑረው ላይ የማይፈስ ከፎጣው ወርዶ የማይንጠባጠብ ግን ስቲል ጁሲ የሆነ ፎጣ ማለት ነው። ታረጉና ቀዝቃዛ የምንጠቀመው በተለምዶ እኛ ሙቅ ነው የምናደርገው ብጉር እንዲጠፋ በማሰብ ብዙዎች ባለሙያዎች ማለት ነው። ስለዚህ ለምንድን ነው ቀዝቃዛ? ኢንተርናሽናል ትምህርቱ ምንን በማስመልከት ነው ቀዝቃዛ እንድናደርግ የሚያበረታታል? እኛ ሙቅ ፎጣ ስለምንጠቀም። እሺ ኦኬ እዚህ ጋር አሁን ቀዝቃዛ ፎጣ ስንጠቀም እንድታስረዱ የምንፈልገው አንዱ ፓርት ነው። የተከፈተ ፖርስ አለ፣ የተከፈተ የቆዳችን ቀዳዳ አለ። ከቆዳችን የሚወጡ ኦይሊ የሆኑ ቆሻሻ ነገሮች የሚወገዱበት ነው። ክፍት ሆኖ ከቀረ
አሁንም በአቧራ ወይንም እጅን በመነካካት ከእጅ ላይ ፊትን በመነካካት የሚገቡ ጀርሞች ይኖራሉ። ለባክቴሪያ እንዳይጠቃ የተከፈተውን ቀዳዳ ፖረስ የሚባለውን ቀዳዳ መልሰን የምንዘጋው በቀዝቃዛ ውሃ ነው። ስናቀዘቅዘው ቆዳው የመጠንከርና ቀዳዳው የመደፈን ባህሪ ያለው ቀዝቃዛ ፎጣ ምንጊዜም የሚጠቅመን ለዛ ነው። ሙቅ ከተጠቀመን በኋላ ቀዝቃዛ ፎጣ መጠቀም ግዴታ ነው። ምክንያቱም ቡግሮች የሚፈጠሩት ከፖረስ መከፈት ጋር የተያያዘ ነገር አላቸው። ምክንያቱም የተከፈተው ቀዳዳ ካልተዘጋ በባክቴሪያ የመጠቃት ባህሪ ያለው። ስለዚህ እነዛ ነገሮች ወደ ቆዳችን እንዳይገቡ በቀዝቃዛ ውሃ መዝጋት ያስፈልጋል። ከዘጋን በኋላ ደግሞ አፍተር ሼቭ መጠቀም ያስፈልጋል። ምክንያቱም አፍተር ሼቭ ከቀዝቃዛ ውሃ የምንጠቀምበት ምክንያት ምንድን ነው? ፖረሱ ክፍት በሆነበት ሰዓት እነዛን አፍተር ሼቮች መጠቀም ሳይድ ኢፌክት ሊኖረው ይችላል። ምክንያቱም ኦልሬዲ አጽድተነዋል። ከጸዳ በኋላ ከላይ ያለውን ነገር ደግሞ በአፍተር ሼቭ አልኮሊክ በሆነ ነገር ቆዳውን ማጽዳት ይጠበቅብናል፣ ባክቴሪያዎችን ለመግደል ማለት ነው። እና እንግዲህ የተረዳችሁ ይመስለኛል። አፍተር ሼቭ ማድረጉስ አፍተር ሼቭ የምንጠቀመው የተለምዶ የምንጠቀማቸው አፍተር ሼቮች አሉ። እሱን የምንጠቀመው ያልከውን የመከፋፈት የፎሊክሉን የሚከፋፍተውን መልሶ ሊደፍነው ሊዘጋው አይችልም። ባምፕስ የሚመጣው ብጉር የሚመጣው ከባክቴሪያ እና ከተለያየ ከላብ ከፊታችን የሚወጣ ቆሻሻ ነው ወይስ? አፍተር ሼቭ ያስፈልጋል፣ ግን ብዙ ጊዜ መጠቀም ያለብን አፍተር ሼቭ ቆዳውን ከዘጋ ነው በኋላ ቢሆን ጥሩ ነው። ምክንያቱም የአፍተር ሼቮችን እኛ አፍተር ሼቭ መሆኑን ነው የምናውቀው። በተከፈተ ቀዳዳ ላይ አፍተር ሼቭ መጠቀም ለሰውየው ሌላ ምንድነው አለርጂ ሊያመጣበት ይችላል። ክፍት በሆነበት ሰዓት አፍተር ሼቮችን መጠቀም አይመከርም። ምክንያቱም ኦልሬዲ በሙቅ ታወል ቆዳውን አጽድተነዋል። ለሚወጡትን ቆሻሻዎች በጠቅላላ የዚህ ሰው ቆዳ በሙቅ ታወል በተጠቀምንበት ሰዓት ቆዳው ክሬም የምንቀባ ከሆነ አፍተር ሼቭን የምንቀባ ከሆነ የምንቀባው የምንጨምረው ቆዳችን ላይ ፕሮቴክት ላይክ ለቆዳችን ጤንነት የምንጠቀማቸው ፕሮዳክቶችን እንዲቀበል ኦልሬዲ በሙቅ ታወል አጽድተነዋል። ገብቷል? አጽድተነዋል። መጨረሻ ላይ ሀት ታወል ምንም አይነት ነገር ወደ ቆዳችን እንዳይገባ ስለምንፈልግ ነው ቆዳው የሚዘጋው። ቆዳው ከተዘጋ በኋላ ግን በአፍተር ሼቭ አልኮል በሆነ ነገር ላዩን ማጽዳት እንችላለን። ከዛ ውጪ ሌላ የምንጠቀማቸው እንደ ፌስ ማስክ ምናምን አይነት ነገሮች ካሉ ከዛ በፊት የሚመጡ ፕሮሰሶች ይሆናሉ። አንድ ላይ ፌስ ማስክ ተጠቅመ ስታነሳው ከቆዳ ውስጥ ያሉ ቆሻሻዎችን ይዞ ይወጣል። ከዛ በኋላ ቀዳዳው ከተዘጋ በኋላ ግን አፍተር ሼቭ ወይ አልኮል ምናምን መጠቀም ይቻላል። በዚህ ደረጃ ነው እኔ የማውቀው። እንግዲህ ሌላ ደግሞ እናንተ ደግሞ የምታስተምሩኝ ነገር ይሄ ትክክል አይደለም የምትሉት ነገር ደግሞ ካለ ለመማር አም ሬዲ። ጭብጨባ ያስፈልገዋል ብዬ ነው። በጣም አመሰግናለሁ ሚኪ፣ በጣም እናመሰግናለን። ጥያቄ ሀሳብ ካላችሁ ኮሜንት ላይም ጻፉ። ለሚኪ ያላችሁን በውድድሩ ሚኪ ውድድሩ ይህንን ይመስላል። ይህንን ማሳየት ነው የምትቸገሩበት። ጭብጨባችሁን እዚህ ላይ ቴንኪው፣ ጭብጨባችሁ ያስፈልጋል። ይህንን የምትወዳደሩበት አንድ ጥያቄ ጠይቀው ይቻላል። ሚዩት አንሳና ችግር የለም። ምላጭ መቀየር እንችላለን። ብራቮ ቃል። ስለዚህ ማሽን አስተያየት ስጫለሽ። 235 ስለሚባሉ ማሽን ምንድነው መሰለ? እሺ ቀጥል። ይቅርታ እዩ ባበር ከደንበል አካባቢ ሀያ ደቂቃ ማለት ነው። ይሰማል አይደል? ይሰማል። እሺ 20 ደቂቃ የሚባለው ነገር ከንግግሩ ጋር አብሮ ነው የሚጨምረው ወይስ የ14ቷን የመላጨት ፕሮግራም ብቻ ነው መሙላት ያለበት? ወይ እኛ ማብራሪያ አወል የሚባረለ እዚህ ጋር
ሜሲ አለ አወል እችን ነገር ሜሲ አሜን አወል ነግሮኛ ሕክምና ቦታ ሄዱ እዩ ሜሲ አለ ይገባል። እዩ አይ ትክክለኛ ጥያቄ ጠይቃል። እዩ 20 ደቂቃ በታች ያልንበት ምክንያት ሁሉንም የሚያካትት ነው። እዚህ ጋር አሁን ማይኮ የገለጸው ነገር አለ። ማይኮ የገለጸውን ነገሮችን በማጠቃለል ሁሉንም ነገሮች ሜቶዶችን የተሰጠውን ሜዠርመንቶችን በመጠቀም ከ20 ደቂቃ በታችም 11 ደቂቃም 10 ደቂቃም ሊሆን ይችላል። ያንን ተጠቅመ ሰሚት ማድረግ ነው። ፕላስ ደግሞ ኢሱ የጠየቀው ጥያቄ አለ። 20 ደቂቃ ውስጥ ለምሳሌ ፎርዋርድ አድርገው ቀርጸው ፊልተር እንዳትጠቀሙ የምትወዳደሩ እንትኖች ባለሙያዎች ማንኛውንም ፊልተር መጠቀም አይቻልም። ዊዛውት ፊልተር ነው። ፕላስ ደግሞ 20 ደቂቃ በታች ነው መጨረስ ያለባችሁ። ሆት ታውሉን ጭምር ሙቀዋንም ቀዝቃዛውንም በመጠቀም ኢቭን ኢፍ ሞይስቸራይዝ አድርጋችሁ ከስተመሮቻችን ከወንበሩ ላይ እስክታነሱ ድረስ ከ20 ደቂቃ በታች መጨረስ አለባችሁ። ይሄ ህግ ነው፣ ደንቡ ነው። ከዛ በታች ስጨርሱ ሰሚት ስታደርጉ ደግሞ ቪዲዮአችሁን ስቀርጹ በሚታይ ሁኔታ ፕሬዘንት ስታደርጉ ያለውን ነገሮችን በጠቅላላ ማይኮ ገልጾታል። ፕላስ ደግሞ የማይኮ ፔጅ ላይ ገብታችሁ ዘአቢሲኒያ ክላሲክ በርበር የሚል ዩቲዩብ ቻናል አለ። እዛ ላይ ገብታችሁ ሙሉ ቲቶሩን ማግኘት ትችላላችሁ። ስለዚህ እዛ ላይ ገብታችሁ በደንብ ቪዲዮን አይታችሁ ፕላስ ደግሞ የእናንተን ክሬቲቪቲ በመጨመር እዛ ላይ አድ ማድረግ የምትፈልጉትን ነገር ጨምራችሁ አሸናፊ መሆን ትችላላችሁ። በጣም ኢዚ ነው፣ ቀላል ነው፣ ለማንም አስቸጋሪ አይደለም። አዎ ሄኒ እንደሚያሳያችሁ ዘአቢሲኒያ ክላሲክ በርበር ይላል ዩቲዩብ ቻናል። እዛ ላይ ገብታችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ለወንድሞቻችሁ ለእህቶቻችሁ ደግሞ ሼር አድርጉ። በተቻላችሁ አቅም ሼር አድርጋችሁ ሁሉም ባለሙያዎች ወንድሞቻችን እህቶቻችን ናቸውና የዚህ ሙያ ተጠቃሚ እንዲሆኑ ተደራሽ እንዲሆን ለሼር አድርጉላቸው። ያንን ገብታችሁ ዘአቢሲኒያ ክላሲክ በርበር ሚል ዩቲዩብ ቻናል አለ። እዛ ላይ ገብታችሁ ሙሉ ቲቶር አለ። እዛ ላይ መጠቀም ትችላላችሁ። ዩኤል አሁን እንደገለጽንልህ ይሄ ነው ያለው ሁኔታ። ኢሱ ለጠየቀው ጥያቄ ምናልባት ማይኮ ፕሬዘንት ሲያደርግ ሚስ አድርጎታልና ካፕከት ምናልባት የመጠቀም ነገር ሊኖር ይችላል፣ ግን ዊዛውት ፊልተር። ግን ሻሎምም እንዳለው የራሳችን ስራ መሆኑ እንዲታወቅ የራሳችሁ ስራ እንዲታወቅ ስለምንፈልግ ለኛም ቻሌንጅ እንዳይሆን ለዳኞች ራሳችሁን ብታስገቡ ቪዲዮ ላይ ግዴታ ነው። ስለዚህ የእናንተ ስራ መሆኑን አለመሆኑን መለየት ስለምንፈልግ ነው ሻሎምዬ። ስለዚህ ይሄንን ነው ከ20 ደቂቃ በታች ያለውን ነገር ካፕከትም ተጠቅማችሁ ራሳችሁንም ቪዲዮ ላይ አዳርጋችሁ ከ20 ደቂቃ በታች መጨረስ ቫልዩ አለው። ይህንን ነገር ለሁላችሁም ባለሙያዎች እመክራለሁ። ስለዚህ ይሄ ነው ያለው ነገር። ይሄን ተጨማሪ ሀሳብ ካለክ እኔ ላወያይ እናንተ ሜሲ አንድ ሀሳብ ልፍት ይሰማል። ይሰማል። ሻሎም ባርባ ቀጥል። እሺ ሳሎምዬ ይሰማል። በድምፅ አልዬ ምላጭስ መቀየር እንችላለን። እሺ እየወረድኩ ያለሁት በጣም ይቅርታ፣ ኔትወርክ እያስወረደኝ ነው እና ልክ ገዝት ስገባ ኔትወርክ በጣም ያስወርደኛል። ለዛ ነው እና በማለ የገባው ሀሳብ ልስጥ። ይቅርታ ግን በጣም እና ሜስዬ እና አሁን ቅድም ኢሱም የጠየቀ እኔም ደግሞ የደገምኩት ያጠናቀርኩት ጥያቄ ምን መሰለ፣ ቪዲዮን ከቀረጽን አሁን 14ቱን ስቴፖች ስናነሳ እንዳላችሁት የዓለምንም ስፒድ ተጠቅመን ግን ለምሳሌ ፎታ ስናረግ
ሲቀጥል ደግሞ ዝግጅት ስናደርግ ምናምን ነገር ስንዘጋጅ ምናምን ያለው ነገር ብናፈጥነው ስፒድ ብንጨምርበት ችግር አለው ወይ? ይሄ ነው የኔ ኩዌሽን። ሻሎምዬ ልክ ነህ። የሆታውልና ቀዝቃዛ ፎርታዎችን ስንጠቀም ከ30 ሰከንድ እስከ 1 ደቂቃ ነው። ስለዚህ ይሄ ሰዓት አይፈጅም። ምናልባት 14ቱን ስቴፖች ስንጠቀም ሰዓት ሊፈጅብን ይችላል፣ ወይም ደቂቃዎችን ሊወስድብን ይችላል። እዛ ላይ ግዴታ ነው። ግን ለ30 ሰከንድ እና ለ20 ደቂቃ ሰከንድ ምንም አይነት ስፒድ የምንጠቀምበት ነገር አይኖርም። ምክንያቱም ለ1 ደቂቃ እና ለ30 ደቂቃ ብለ ቪዲዮክን ፎርዋርድ ወይም ለማፍጠን መሞከር ለ30 ሰከንድ ምን ያህል ቪዲዮን ልታፈጥን ትችላለህ? ስለዚህ ይሄ አንዱ ሩል ነውና ግዴታ ነው። ምናልባት ከ1 ደቂቃ በታች የሆነ ነገር ቪዲዮ ለማፍጠን መቻል እኔ እንጃ፣ አንተ እንደምታስበው ላይሆን ይችላል። ስለዚህ ከ1 ደቂቃ በታች ለሆነ ቪዲዮ ፎርዋርድ ወይም ስፒዱን ለመጨመር አይሆንም፣ ተገቢም አይደለም። ስለዚህ ያንን ነገሮች ዩዝለስ ነው። ስለዚህ ይሄንን ነገር ሪኮመንድ አደርጋለሁ። መስዬ በጣም አሪፍ አድርገህ ገልጸዋል። በቃ ምንም አሪፍ ነው። እኔ ደግሞ ሌላ ደግሞ ጥያቄ ልጠይቅ፣ ይቅርታ። ኦኬ፣ እሺ፣ እንቀበላለን። እሺ፣ በተጨማሪ አሁን ለምሳሌ ጺሙ ምናምን በትሪመር ስናነሳ ባይገባ ልክ የማይኮ ቪዲዮ አለ አይደለ? ልክ የማይኮ ቪዲዮ ልክ በጀመረበት ሰዓት እኛም በእንደዛ አይነት ሰዓት ብንጀምር እንደ ቪዲዮ ልክ እንደ ቪዲዮ አዘጋጅተን ማይኮ በጀመረው መንገድ እንትን ማለት እንችላለን። ቪዲዮ ይቻላል። እዚህ ጋር ለማድረግ ይቻላል፣ ማድረግ ትችላለህ። ኤዲትም ይደረጋል ብለናል። ቅድምም ኤዲትም ማድረግ ትችላላችሁ። ሊያስቸግራችሁ ይችላል፣ ግን የቀረጻውን ቦታ ታመቻቹና እናንተ መሆናችሁን ይግለጽ፣ እናንተ መስራታችሁን ይግለጽ። ሁለተኛ ጺሙ ከሆነ ስቴፕ መጀመር ከፈለጋችሁ ከሆነ ስቴፕ፣ አሁን ይሄ ጺም ቢሆን ሙሉን ነው ቤርድ የምታነሱት። ይሄ ጺም ቢሆን እሺ ጎስፓ አመጣለሁ ወደ አንተ። ይሄ ቢሆን ይሄንን ቀንሳችሁ መጀመር ትችላላችሁ። ለማንሳት ከሱ ላይ መጀመር ትችላላችሁ። ያንን ማድረግ ትችላላችሁ። ምላጭ መቀየር ይቻላል ብላለች ቃልዬ። ሚኪ ምላጭ ካላለቀባችሁና ስትቀያየሩ ሰዓት ካልያዘባችሁ ከአንድም ከ3ም ከ4ም በላይ ምላጭ መቀየር ይቻላል። ያ ጤነኛ ነገር ነው፣ ጤንነት ነው ለሰውየው። ተመልሷል። ሌሎቻችሁም ጥያቄ ካለ ጻፉ። ጎ ወደ አንተ ልምጣ። አሳምር ተቀበል። ሽልማቱ ቤብለስ ኤፌክስ የዘመናችን ምርጥ 5 ማሽን ከሚባሉት ውስጥ ፊት ለፊት ላይ ገጭ ብሎ የሚገኘው ቤብለስ የሚያመርተው የፈረንሳይ ወንድማማቾች ናቸው መሰለኝ ቤብለስን ክሬት ያደረጉት ካልተሳሳትኩኝ ማለት ነው። ቤብለስ ኤፌክስ ምርጥ ማሽን ኮምቦቹ ላሳያችሁ። ኮምቦ ነው ደግሞ ያምራል። ይሄኛው አያምርም፣ እንደው ይሄኛው አያምርም። ያው ሚኪ ገዝቶታል፣ ያምራል። ከአሜሪካ ድረስ ነው። አማርኛ አይችሉም ማሽኖቹ። አረ አማርኛ ይችላሉ? አይ ቲንክ ትንሽ ይችላሉ። በተጨማሪም እዛው ላይ ደግሞ ፎይል ሼቨር ዲስ ዋን የቤብለስ ምርት እቺ ራሷ ዘ ቤስት ማሽን ሼቨር ነች። እቺኛዋ ነች ሶስተኛ አንድ ላይ። ይሄን ሁሉ አንድ ሰው ነው የሚበላው። ባትሪውን ነው ከላይ የሚገባለው፣ ባትሪውን ነው የሚያሳያችሁ። ተጨማሪ ሌላ ደግሞ አውጣው እንጂ ቻርጀሩ ከዚህ በኋላ አናወራበትም። ሐሙስ በሚገረገረን ላይቭ ፕሮግራም አናወራም። ይሄ ቪዲዮ ዩቲዩብ ላይ እኔ ዩቲዩብ ላይ ሙሉ ለሙሉ ይሰጣል። ደግማችሁ እዛ ላይ ማየት ትችላላችሁ። ያለፋችሁ ነገር ካለ ዩቲዩብ ላይ ታላችሁ። ይሄኛውም ሽልማት ነው። ጠቅላላ ድምሩ በዶላር $1000 አካባቢ የሚጠጋ ዋጋ ያለው ነው። እኛም ደግሞ እንደ ሀገራችን ከኢትዮጵያ ደግሞ እዚህ እቺን 2035 የተባለችው ቅድም ቃልዬ ከመጣች ይዛችኋለች፣ ላስተልቀው ትነግራችኋለች እያልኩኝ ነበር። አይ ቲንክ እሷ ጋር አላት መሰለኝ። ቃልዬ ካለሽ ወይ በኮሜንት ወይ በሆነ ነገር ቆንጆ ማሽን ነው ተብያለሁ። ጀስት እኔ ከፍቼ አላየሁትም፣ ግን ፓወሩ ጉልበቱን እያየሁት ነበረ። 9000 አርፒኤም ላይ አለው፣ ጉልበት አለው። ተቀምጦ ቻርጅ የሚደረግ ነው። በደንብ የሚሰራው የምሰሩበት ነው። ሁለተኛ ለሚወጣው ደግሞ ይህንን ማሽን እንሸልማለን። ከጆ ሱቅ የሚባል በአማርኛ ከጆ ሱቅ ብላችሁ ጻፉና ከጆ ሱቅ ስትሉት 22 አክሱም ሆቴል አካባቢ ጋር ይገኛል። በማንኛውም ቦታ ዴሊቨር እናደርግላችኋለን።
ከፈለጋችሁ እዘዙኝ። ማንኛውንም ማሽን አለ። እንኳን አደረሳችሁ ለሙስሊምም ለክርስቲያን ቤተሰቦች። አዎ ትንሽ ግን ይሞቃል እያለች ነው ቃልዬ ትነግረናለች። እኔ ስላልያዝኩት ነው የማልነግራችሁ። ከጆሱቅ ይባላል እሱን ያቀረበልን 0942 13 56 81 በማንኛውም አደርስላችኋለሁ ብሏል። ሶስተኛ ለሚወጣው ማሽን ደግሞ አድራሻው አይታወቅም እንጂ የስፖንሰሩ ሶስተኛ የሚወጣው ደግሞ ቶፕ ባርበር ነው። ቶፕ የወንዶች ፀጉር ቤት ነው። አድራሻውን እኔም አላውቀውም የት እንደሆነ እንዳትመጡብኝ ብሏል መሰለኝ። እና ሶስተኛው ይህንን ማሽን ነው። በጣም ቆንጆ ማሽን ነው። እኔ አቋርዶ መሰለኝ መገናኛ አካባቢ መሰለኝ እና እነዚህ ሁለቱ ምርጥ ናቸው። ገበያ ላይ መንገድ ላይ እንደሚሰጡ አይነት አይደለም። በጣም አሪፍ ነው። ውበቱም በጣም አሪፍ ነው። ሲሰራም ጉልበቱ በጣም አሪፍ ነው። ለራሴ ልጠቀምበት የገዛሁት ማሽን ነው። አዲስ አውጥቼ ነው የምሸልማችሁ። ዊር ይባላል። ሶስተኛ ለሚወጣ ነው። ሶስተኛ፣ ሁለተኛ፣ አንደኛ የሚወጡትን እንዴት ታውቃላችሁ ላላችሁን፣ እኛ ዳኞቹ ክፉ ናቸው ሲል ነበረ ቅድም ሚኪ። ዳኞቹን በጣም በቃ ለመጣል ነው የምናስበው። በቃ ማለት እንከኑን ነው የምናየው። እንከን ለማየት ነው። በተቻላችሁ አቅም ጥንቅቅ ብላችሁ ቪዲዮን አይታችሁ ከፈለጋችሁ እየደወላችሁ እንዴት ነው ብላችሁ ጠይቁን። እስከዛ ድረስ ጥንቅቅ ብላችሁ ትሰሩና እኛ እንከን ነው የምንፈልገው። ከእንከኖች እንከን ሁለተኛና ሶስተኛ የምናደርገው ከዚህኛው ይሄኛው ትንሽ እንከኑ ስተቱ ቢያንስ ይሄኛው ይሻላል ከዚህኛው ተባብለን ነው ሁለተኛ ሶስተኛ የምናደርገው። 14ቱን የፂም አለጫጨት ነው የምናደርገው። ሌላው ቅድም የነገርኳቸው የቅርጽ ማሽን አለ። ታፕ 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 አድርጉ። ሚኬ ቆማል። ወደ አንተ ልምጣት። ሀሳብ ጥያቄ ካላችሁ እሺ ጎ መጀመሪያ ሀሳብን ልቀበልህና ከዛን ወደ ሚኪ እንገባለን። ታፕታፕ እየተደረገ አይደለም። ሰላም እንዴት ናችሁ? ሄንዬ ሰላም ማክ እንዴት ናችሁ? እሺ በድጋሚ ይቅርታ ወንድም ከጎንደር ይህን ማሽን ቅድም አሳይቻችኋለሁ። ሚኪ ሲገባ ነው ጀምሬ ያቆምኩት። ኮሜንት ምጽፉ ያው ይሱዬ እየመለሳችሁ አዳዲስ ከሆኑ ጥያቄያቸውን 2228 የተባለው ቆንጆ ማሽን ፈልጓትና ግዟት ይኖራል። አይ ቲንክ ገበያ ላይ ለራሴ ገዝቻት ነው። ሁለት ሰው ሰርቼበታለሁ። በውሃ የማይበላሽ ነው። አፕዴት እየሆኑ በዛ ላይ ሎክ ያደርጋል። ሎንግ ፕሬስ ስታደርጉ ሎክ ነው። እዚህ ጋር አያችሁት? የዚች ጋር ሎክ ይሄ አንዳንድ የራሱ ከፍቶ እንትን የሚለው አለ ያምራል። ይኸውላችሁ ሎክ ታደርጋለች። እዚህ ጋር ሎክ ታደርጋለች። የተነካክቶ ምናምን እስራኤላይዘር ውስጥ አንዳንዴ እንደዚህ ያጋጥመናል። እኔ ጋር በደንብ ያጋጥመኛል። እስራኤላይዘር ውስጥ ተነካክቶ እንትን ነው። ውሃ ውስጥ ምንም ውሃ እንደዚህ አቅዷለሁ ከትቼዋለሁ። ውሃ ውስጥ ምንም አይሆንም፣ ይሰራል። እቺ ትነቀላለች፣ እዚህ ጋር ስታይላለት። በቃ ማሽኖቻችን አፕዴት እየሆኑ ነው። ተጠቀሙ። 5 ስቴፕ አለው ሲሰራ፣ በጣም አሪፍ ነው። ይመቻችሁ። ለመናገር ያለው ቆንጆ ማሽን ነው ለማለት ነው። ገበያ ላይ አለ ይመስለኛል፣ ይኖራል ደግሞ አለ ገበያ። እዚሁ ነው እኔም የላኩልኝ፣ ገበያ ላይ አምጥተውት ነው። እሺ ቀጥል። ይቅርታ ጎ ስፓ ባርበር እንዴት ናችሁ? ሄንዬ ማኮስ እንዴት ናችሁ? እናመሰግናለን። ሌሎችም እንዲሁ ማጋችሁ ያው በጣም ደስ እያለኝ ነው። ይሄን ስሰማም ሆነ እስከተፈረ በጣም ደስ እያለኝ ነው። ፀጉር ቤትን አንድ እርምጃ ከፍ ካደረጉ ሰዎች ግንባር ቀደሞች እናንተ ናቸው እና በጣም ደስ እያለኝ ነው የምነግርህ። ማኩም እንዲሁ ሌሎችም እነ መሲም ያው እንደዛው። ጥያቄ እንትን ነበረ አሁን ማለት ምላጭ የምንጠቀምበት ማቴሪያሉ ሌላ አሁን ማክ ያዘውን አናገኘውም እና በተመቸን ብናደርገው ችግር አለው ወይ? ይሄኛው እኔ ዝም ብዬ አሁን እጄ ላይ ያለው ይሄ ስለሆነ በዚህ እንትን አልኩኝና ያው ዳይሬክሽኑንም ማሳየት ስለምችል ተጠቀምኩት እንጂ አንተ ጋር ያለው እንደሚታጠፈው ነው አይደለ? Yes. Yeah, you can use that. Thank you. Go. ከይቅርታ ምንድነው እንግዲህ? አዎ ይቅርታ። ቀጥል። እንትኗን በታሳየን አፕ እና ዳውን እንትን እጅ ላይ ያለውን የመላጩን አያያዝ ወደ ታችና ወደ ላይ ሲሆን እጅ ላይ ያለውን እንትን ብታሳየን። ኖ እጅ ላይ ያለችዋን የምላጭ ሬዞሯን አለች አይደለ? የእሷን አፕ
ወደ ታች ስንቆ እንትን ስንለውና እንግዲህ ያኛው ሬዘር ዋን አይታካለች እስኪ ፈልግ እሱ ልጄ ካገኘው በእሱ አሳያለሁ። አሁን እጄ ላይ ያገኘሁትን ስለሆነ እየተጠቀምኩ ያለሁት ያው ይሄም ያኛውንም ብትጠቀም አያያዙ አንድ ነው። ይሄ ምንድነው የጣት ማስገቢያ ራሱ ልክ እንደ መቀስ የጣት ማስገቢያ ስላለው እንደዚህ አይነት ሞዴል ሆኖ ስለመጣ እንጂ ዳይሬክሽንህ ፍሪ ሃንድ ባክ ሃንድ ሪቨርስ ምናምን ስታደርግ ዳይሬክሽኑን በዚህም ልክ ይመጣል። ግን አንተ ጋር ባለው ስትጠቀም አያያዙ ልክ እንደዚህ ነው። አሁን ይሄ የሚታጠፈው ቢሆን ታጣፊው ይሄ ሃንድሉ በዚህ በኩል ነው አወር ላይ ከፍ የሚለው ይሄንን እሺ በዚህ ላሳይ። ይሄው ይሄ ሬዘራችን ዝግ ነው አይደለ? እንደዚህ እንከፍተዋለን። በዚህ አይነት መልኩ ጣታችን እንደዚህ ይገባል ማለት ነው። ይሄው እዚህ እንደዚህ ነው የምንጠቀመው ማለት ነው። ጎም የጠየቀው የዚህ አይነቱን ነው ያለው መሰለኝ። በእንደዚህ አይነቱ ይሰራል ማለት ነው። ሌላ እዚህ ጋር ያሉትን ቁጥሮችን እንዳሳይ ፈልገ ነው ወይስ ያንን እንትኑ ማየት ፈልገ ነው? ኖ ቁጥሮቹን ብቻ ሳይሆን እጅ ላይ ራሱ ፍሪ ሃንድ እና ባክ ሃንድ ሲሆን የእጅን አጣጣል let me show you አሁን የተነሳሁት በነገራችን ላይ እንዳረሳው ይሄን ጥያቄ እንመልስልሃለሁ። አንዴ ያሰብኩትን ነገር ለመናገር እንዳረሳው የቆምኩበትን ምክንያት በመጀመሪያ ሁለቱን ዳኞች ፍቃድ እጠይቃለሁ። ምን ለመሰለ 20 ደቂቃ ስለ ሙቅ ታወልና ስለ አሰራሩ ጊዜ ያጥረናል ለሚሉ ሰዎች እንደ መፍትሄ የሚሆን ነገር ለማውራት ነው። ፍቃድ ከክቡር ፕሬዝዳንትና ከምክትል ፈቅደናል። መማማሪያ ነው። በነገራችን ላይ ቤተሰቦች መማማሪያ እንድናውቅ ነው። እንትን ይሄ ለምሳሌ እኔ በሆን የምወዳደረው ምንድነው የማደርገው? ስለ ፎጣ ምን ያህል ደቂቃ ፊት ላይ መቀመጥ እንዳለበት ተነጋግረናል አይደል? አንድ የመጀመሪያው ሙቅ ፎጣ ከ30 ሰከንድ እስከ 1 ደቂቃ መቀመጥ አለበት ብለናል። የፎጣው ሙቀት በጣም የማያቃጥል ግን ትንሽ ስሜት ያለው መሆን ይገባዋል። 1 ሰዓት እንዲቆይልን ፎጣውን አስቀመጥኩ አይደል? ከዛ እዚህ ጋር ይችን 1 ደቂቃ የምጠቀመው ምንድነው መጀመሪያ እቃዎችን ሴትአፕ ማድረግ አለብኝ ለወሬ እንዲመቸኝ። እንግዲህ ይሄንን ፎጣ ለከስተመሬ እየተጠቀምኩ ያለሁት 1 ደቂቃዋ ላይ ነው። ገለጻ እየሰጠው ነው። ሀት ታወል ለፊታችን ለስላሴ፣ ለፀጉሩ ለስላሴ፣ ቆዳን ቀዳዳን ለመክፈት፣ ጀርሞችን ኪል ለማድረግ ይጠቅመናል። 1 ደቂቃዋ አለቀ። ከዛ ክሬም። አሁን ደግሞ ይሄን ክሬም የምጠቀመው የከስተመሬ ፀጉሩ በደንብ እንዲሞትልኝ በደንብ እንዲሳሳልኝ ስላቸው እንዲነሳልኝ ነው። እና ሁለተኛ ፎጣ የሚያስፈልገው ከሆነ ሁለተኛውን ፎጣ መጠቀም እንችላለን። ሳሙና መጠቀም ይችላሉ ነው። ሳሙና አይቻልም። ሳሙናማ ፀጉራችንን የበላው እኮ የኢትዮጵያ ሳሙና ሼቪንግ ሳሙናዎች አሉ። የፊት ሼቪንግ ሳሙናዎች አሉ። ፕላስ ደግሞ ሼቪንግ ጄሎች አሉ እና እነሱን ነው መጠቀም የሚቻለው። ግን ምናልባት ይሄ የልብስ ሳሙና የእጥበት ሳሙና ምናምን መጠቀም አይቻልም። ስለዚህ ይህንን ነገር ትኩረት አድርጉበት። ኦኬ መትዬ አሁን ሼቪንግ እንትን ስንጠቀም ሳሙና ብሩሽ አለ አይደለ? በሱ ብንጠቀም ችግር አለው? ችግር የለውም። መጠቀም ይችላል ወይስ በብሩሽ? ካን ዩዝ ይቻላል። ትንሿ ብሩሽ ጋር ይቻላል። ይቻላል መትዬ ይቻላል። ነጥብ ያሰጣል። ይቻላል። ነጥብ ያሰጣል። ተጨማሪ ነገሮች እናንተ አድርጉ። ዳኞቹን ለማሳመን የሚያደርግ ክሬቲቪቲ ያለው ነገር ይሄ ነው። ክሬቲቪቲ ያለው ነገር ይሄ ነው። ስለዚህ ትችላለህ። አሁን እዚች ጋር ልነግራቸው የፈለግኩት ምንድን ነው፣ ሁለት ሙቅ ፎጣ ብንጠቀም 2 ደቂቃ አለን።
በነዛ በሁለት ደቂቃዎች ውስጥ ስለ ሀት ታወል ገለጻ መስጠት እንችላለን። ሰዓታችንን ተጠቀምነው ማለት ነው። ከዛ ስትሮኮቹ ላይ ቴክኒኮቹ ላይ አለጫጮቹ ላይ ስንገባ ደግሞ አንድ ቁጥር ፍሪ ሃንድ ነው፣ ሁለት ቁጥር ባክ ሃንድ ነው። እንግዲህ እያላችሁ እንደዚህ እያላችሁ መሄድ የለባችሁም። እኛ ይሄን ማውራት አይጠበቅባችሁም። ኩል በሆነ መልኩ ደስ በሚል አቋቋም ስታከናውኑት ቴክኒኩን ስትጠቀሙት ቁጥሩን እኛ ስለምናውቀው አንድ ቁጥርን ሰርቷል፣ ሁለት ቁጥርን ሰርቷል እንላለን። ማውራት አይጠበቅባችሁም። አንድ ቁጥር ሁለት ቁጥር እያሉ ከዛ ቀዝቃዛ ታወል ላይም ስትገቡ ከ30 ሰከንድ እስከ 1 ደቂቃ ቀዝቃዛውን ታወል ስታስቀምጡት የምታወሩበት ጊዜ ያገኛችሁ ማለት ነው። እዛ ሰዓት ላይ ምን ታደርጋላችሁ? የቀዝቃዛ ፎጣ የሚጠቅመው ፖርስን ለመዝጋት ነው፣ ባክቴሪያዎች ወደ ቆዳችን እንዳይገቡ ለማድረግ ነው ምናምን ብላችሁ አብራርታችሁ ትጨርሳላችሁ ማለት ነው። እና ይችን ለማለት ነው። እንደ ፍንጭ ይጠቅማል፣ ትጠቀሙበታላችሁ፣ ሰዓታችሁን ማኔጅ ማድረግ ትችላላችሁ ማለት ነው። ሌላ ኢሱ የጠየቀኝ ስትሬት ሬዘራችንን በእንደዚህ አይነት መልኩ ነው የምንይዘው አይደል? እየሰማ ነው አይደል? እየሰማሁ ነው። ሁል ጊዜ በከስተመራችን በቀኙ ነው አይደል የምንቆመው። የከስተመራችን ፊት ወደ ጎን እንደዚህ ያለ ነው። ይሄ ኖርማሊ እንዲህ ነው አይደል ያለው። እንደዚህ ስቀይር እጄ ምንም ዳይሬክሽኑን አልቀየረም። ይሄ ፍሪ ሃንድ ነው። ልክ እዚሁ ጋር እንዳለ ባክ ሃንድ ስታደርገው እንደነበረውን እንዲህ ነው የምታደርገው። ይሄንን እንዲህ አውራጣት ከላይ አውራጣት ታች አልነበር? ከላይ አሁን ሶስተኛው ደግሞ ፍሪ ሃንድ፣ ከዛ ባክ ሃንድ፣ ሪቨርስ ፍሪ ሃንድ። እዚህ ጋር ስመጣ ደግሞ እንዲህ ነበር አይደለ? እንደዚህ ባክ ሃንድ አልነበረ ሁለት ቁጥር፣ ከዛ ደግሞ እንዲህ ይገባል። እዚህ ጋር አሁን ሪቨርስ የተባለበት ከኋላ ስለቆምክ ነው። ከኋላ ቆመ የምትላጨው ሪቨርስ ስለሆነ ነው። ወደዚህ ስለሆነ ወደ ባክ ስለምትላጭ ነው ሪቨርስ የተባለው። ገብቷል? ለዛ ነው ሪቨርስ የተባለው ከአንገቱ ወደ ላይ ወደ ኋላ ስለምትላጨው ሪቨርስ ሆነ እንጂ ኖርማሊ ልክ እንደ ፍሪ ሃንድ this is like ለኔ እንደ ፍሪ ሃንድ ነው፣ ግን አቋቋምህ ከኋላ ስለሆነ ሪቨርስ ተባለ። ባክ ሃንድ ስንት ነገር አለ? ፍሪ ሃንድ look free hand, back hand, and then this is free hand. Again, እዚህ ጋር ሲሆን reverse free hand ሆነ ማለት ነው። I think የገባ ይመስለኛል። እንዴት ነው የሚልኩት? እዚህ ጋር ለመጠየቅ ያለ እኔ ምንድን ነው የሚያደርጉት? ወዴት ነው የሚልኩት? ቪዲዮውን ሰርተው ለ20 ደቂቃ የሚሆነውን ምንድን ነው የሚያደርጉት? ምን እናድርግ? እንዴት ነው ያሰብሩት? ኦኬ ሶ እኔም ዳኛው በሆነም አለሁበት ግን እንዴት ነው የታሰበው? እንግዲህ ቪዲዮዎቹን እኔ ዋትስአፕ ላይ ፍሬንድ እንሆናለን። የምትወዳደሩ ሰዎች ጠቅላላ ወደ እኔ አካውንት ትልኩታላችሁ። እኔ ለጓደኞቼ ሼር አደርጋችኋለሁ ማለት ነው። ቪዲዮዎቹን እያየሁ ሰው ቀኑን ከባልደረቦቼ ጋር ቀኑን ዛሬ በዚህ ቀን መግባት አለበት ብለን ወስነን ዛሬ እንነግራችኋለን። ያንን ቀን ታስገቡልናላችሁ። ቪዲዮአችሁን እናያለን። አሪፉን እየመረጥን የሚወድቀውን እየጣልን ምርጡ ጋር እንደርሳለን። ምርጥ ሶስቶቹ ጋር እንደርሳለን። ከሶስቶቹ ደግሞ ምርጥ የሚባለውን እንይዝና በደረጃቸው 1 2 3 ብለን እንግዲህ እቃችሁን የእናንተ ነው እንሰጣችኋለን። ስራችሁን ከፋሲካ የመጀመሪያው ሽልማት ብቻ $1000 የሚያደርግ ነው። ቤተሰቦች እንኳን አደረሳችሁ። በድጋሚ ለሙስሊም ወንድሞቻችን፣ የስራ ባልደረቦቻችን፣ ደንበኞቻችን በጠቅላላ እንኳን ለረመዳን በዓል በሰላም አደረሳችሁ። እንዲሁም ደግሞ ለፋሲካን በዓል በቀጣይም እንኳን አደረሳችሁ እንባባላለን። ይህንን በማስመልከት ነው ውድድሩን ያዘጋጀነው። ተወዳደሩ፣ አሸነፉ። ጥያቄ ካላችሁ ይቀበላለሁ። ሌላ ዳኒ ፈረጃ መጥቷል። ፈረጃ እንኳን ደህና መጣ። ከረጅም ጊዜ በኋላ ፈረጃ ኤፍኤም ባርበር እንኳን ደህና መጣህልኝ። ያለህበት ቦታ የሚመች ከሆነ ሚቱን አንሳና ሀሳብህን ልትሰጥ ስለመጣህ ደስ ብሎኛል። በጣም ተናፍቀሃል፣ ጠፍተህ ነበረ ወንድሜ። ቤታችን ይኸው ሞቅ እንዳለ ነው
ለማለት ነው። አወልም መጥቷል። አወል ቅድም እንደነገርኳችሁ ነው፣ ትንሽ መማርጎት ስለነበረ ነው አርፍጄ እገባለሁ ብሏል። አይ ቲንክ መጥቷል። ገስት ላይ ቦታው ሙሉ ስለሆነ ነው እንጂ ዳኒ አጋጣሚ ወጣ። አወልዬ ካለ ልላክልህና ትገባለህ የሚመችህ ከሆነ እሱ ነው። ታፕታፕታፕ እንበል። ሌሎች በመሀል የማሳያችሁ ማሽኖችና አንዳንድ ነገሮች እንወያያለን። የማሳያችሁ ማሽን አለ ማለት እንዴት አያችሁት ብዬ አሁን ላይ ገበያ ላይ የወጣ አንድ ማሽን አለ። የሰው ገበያ እንዳንዘጋ። ቴንኪው ዳኒ፣ በጣም እናመሰግናለን። ዳኒ ወርዶልን ነው። አወልዬ ክብረት ይስጥልን። አወልዬ እንኳን ደህና መጣ። ኤሪም አለ። ፈረጃዬ ወደ አንተ እመጣለሁ። ኤሪዬ አይ ቲንክ ቢዚ ስለሆንክ ብዬ ነው እንጂ ሚትን ታነሳለህ። ያንተንም ሀሳብ እቀበላለሁ። ከላይ ያለ ጎበዝ ከኢንግላንድ ብሎ ነው የሚገባው። ምርጥ ስራዎችን የሚያሳያችሁ ነው። ስፔሻሊ ከኢሱ ጋም ይገባሉ ላይቭ ላይ ለእኛ ለባለሙያዎች እንድንነቃቃ ቆንጆ ስራዎች ሚኪንም ጨምሮ የሚያሳዩንን። ምክንያቱም እኛ የፀጉር ባለሙያዎች እንዴት እንደምናምር እኮ መልስ መልሱ በኮሜንት አዳዲስ ሀሳብ ላላቸው እንዴት እንደምናምር በቃ ለሌላ ባለሙያ እንዲረዳ ምንም የተለያየ ስፔሻል ነገር ተገኝቶበት ሳይሆን ለአንዱ አንዱ ሼር ለመደራረግ ነው። ያ ደግሞ ኩራት ይሰማኛል። ሜቄዶኒያ እንሄዳለን። ላይቭ ላይ ለሜቄዶኒያ ገንዘብ እናሰባስባለን። እዛው ሜቄዶኒያ ውስጥ ሆነን ለረጅም ሰዓታት እናወራለን። ታታታታ እናደርገዋለን። ይመቻችሁ። ፈረጃዬ ወደ አንተ ልምጣ። ይቅርታ ወንድሜ በመሀል ማስታወቅ ስላለብኝ ነው። ፍጻሜ ድረስ ይሄዳሉ ተብለው ከሚጠበቁ ቡድኖች መካከል አንዱ የሚፈላል ነው። ዛሬ እንግዲህ ከባየር ሌቨርኩሰን ጋር የሚያደርገው ጨዋታ ይጠበቃል። ሚዩት አድርጊ ትንሿ ሚዩት አድርጊ። እሺ ፈረጃዬ እንኳን ደህና መጣ። እኔ እንዴት አላችሁ? እግዚአብሔር ይመስገን፣ ፈጣሪ ይመስገን። ሀሳብ ጥያቄ ልቀበል አለሁኝ ከረጅም ጊዜ በኋላ በመገናኘታችን ደስ ብሎኛል በጣም። እሺ ኔትወርክ እያስቸገረው ነው ቤተሰቦች፣ ከኛ ይሁን አያውቅም። ነገር ግን ፈረጃ በጣም ሩቅ ድንበር ላይ ያለ ነው። አልሰማም። ድንበር ላይ አካባቢ ከሱ ይመስለኛል። በጣም ጀግና ባለሙያ፣ ጎበዝ ባለሙያ ነው ፈረጃዬ። እስኪ ከተስተካከለ እንሞክር። አሁንም ኔትወርክ እኛ ጋር በጣም እየተቆራረጠ ነው። እሺ አሁንስ አልሰማም። እሺ እስቲ ግለጠውና ከዛም በኋላ እናየዋለን። አሁን ደህና መሰለኝ። ሳታቋርጥ እንትን በለው ቀጥታ እንዲመጣ ወደኛ። አሁንስ አልሰማም። ሄኒ ጥሩ ነው ይሰማል። ፈረጃዬ ቀጥል። በኮሜንት ጻፉለት። ይሰማል ቀጥል ብሎ ጻፉለት በኮሜንት። በጣም አመሰግናለሁ። ያለሁበት ቦታ ነው በጣም ከባድ፣ በጣም ሩቅ ቦታ ስላለሁኝ ነው። እሰማለሁ። ይሰማል። ጥሩ ነው ያለው። አውራ ይሰማለሁ። ይሰማል። ፈረጃዬ ሀሳብን ቶሎ ተናገር ወንድማችን። ይሰማል ቀጥል በሉት። አብሲኒያ በጣም ስላገኘው ደስ ብሎኛል። ከዚህም በፊትም በአንተ ኦንላይን ገብቼ በጣም የሆነ ጊዜ ላይ ቤቴንም አሳይቻለሁኝ፣ አውርተናል። በነገራችን ላይ ሄኒ በጣም ባለውለታችን ነው። እንግዲህ የሙያ አባትም ነው። በጣም ደስ ብሎኛል እኔ በእናንተ ስር መታቀፌ። ከዚህ እንኳን ከኛ አካባቢ ላይ ወደ አብሲኒያ አካባቢ ያለበት ቦታ ላይ የሄደ ልጅም አለ። ዲቪ ደርሶት በፀጉር አስተካካይነት ነው አሁን ያለው። ወላ አታች አድርጌዋለሁኝ እንዲያናግረው ያናግረው አላውቅም። በጣም ጥሩ ነው ያለው ሁኔታ። እኔ ደግሞ አሁን በጣም ቆይቼ ስለገባሁኝ ያለውን ነገር አሁን ለመወዳደርም ለምንም አይደለም የገባሁት። ስላገኘኋቸው ደስ ብሎኛል። የኔ እግዚአብሔር አንተን ያቆይልን። ለውድድርም ለምንም ይሁን። ለውድድርም ለምንም ይሁን። እንግዲህ የምንችለውን እኛም የምንሰራበትን ይሄ ማቴሪያል እንዴት ነው የምንጠቀመው፣ ይሄ ማቴሪያል እንዴት ነው የምንገለገልበት፣ በእጃችን ያለውን ነገር እንገት የማናቅ ሰዎች አለን እኮ። ወይም ደግሞ አሻሽለን ማቅረብ የምንችልበት አይነት መንገድ እያለ
ግራ ገብቶን ቁጭ ያልን ሰዎች ስላለን ጥሩ ነው እንደዚህ አይነት ነገር። አሁን ፉክክር ብቻ ሳይሆን የማቴሪያል ልውውጥም ሊኖር ይችላል። እኔ ይሄኒ ብዙ ጊዜ በዚህ ነገር እናገራለሁ። በጣም ብዙ ጊዜ የሰው ልጅ ምንድነው እግዚአብሔር የሰጠው ጸጋ አለ። በዚህ ኑር ካለህ ደግሞ አንድ የሚያግዝህ ነገር ይኖራል። ያንን ነገር ደግሞ ፈልጎ ማግኘት ያንተ ድርሻ ነው። ስለዚህ እኛ አሁን በእጃችን ያለው ነገር እኛ በምንችለው ወይም ደግሞ ባለን አቅም እያገለገለን ላይሆን ይችላል። ትክክል ነው። እስቲ እንተያይ። ጥሩ ነው እንደዚህ አይነት ነገር። እኔ አሁን ነው ትንሽ ጨረፍታውን የገባሁት። እዛ አብሲኒያ ይቅርታ፣ ጨረፍታውን ነው እንትኑን ሐሳቡንም የሰማሁት። ጨረፍታውን ነው የሰማሁት። ግድ የለም እውነት ነው። ሰው ምን ያህል መስራት ይችላል? ውስጡ ያለውስ ፖቴንሻል ምን ያህል ነው? ምንድነው የገደበው ነገር? ምንድነው ችሎታውን የከለከለው ነገር? ጎልቶስ እንዳይወጣ ያደረገው ምንድነው የሚለውን ነገር ነው እዚህ ውስጥ የሚያየው እንጂ እኔ እንደ ውድድር አላይም። ስለዚህ ጥሩ ነው፣ በጣም ጥሩ ነው። እንሳተፋለን፣ ምንም ችግር የለውም። ፔጁ አዲስ አይደለም። ሰዓት አልፍጅባችሁ። የኔ ኔትወርክም በጣም ያስቸግራል። ከረጅም ጊዜ በኋላ ነው የመጣሁት። ያለውን ነገር ሄኒ ሊያስረዳ ይችላል። ሄኒ የቀረውን ነገር አንተ ሙላልኝ። እሺ፣ እናመሰግናለን። በጣም እናመሰግናለን። በደንብ ተሰምቶናል። ስለመጣህም ደስ ብሎኛል። ሲስተካከል ሲመች ኔትወርኩም ሲኖር እንደምትገባ አውቃለሁ። ቢዚ ስለሆነ ነው። በጣም ጀግና ባለሙያ ነው። በጣም ሩቅ ጠረፍ ላይ ነው ያለው፣ ግን በጣም ቤቱን አሳምሮ በደንብ ነው የሚሰራው። በተለያየ ሁኔታ ታውቁታላችሁ። አሁን በዚህ የቆያችሁ ቤተሰቦች ታውቁታላችሁ። ባለፈው ሽልማት የመጣ ጊዜ ያደረስንለት ወንድማችን ነው። ፈረጃ ታውቁታላችሁ ለማለት ነው። አዲስ ለሆናችሁንም ስለመጣ ደስ ብሎኛል ወንድሜ፣ በጣም አመሰግናለሁ። በድጋሚ አሁን የመጣችሁ ካላችሁ ማሳብ አስተያየታችሁን ኮሜንት ላይ መስጠት ትችላላችሁ፣ እንመልሳለን። በጣም እናመሰግናለን። እሺ ተው፣ ሰነድ አታውጣ ሮቤት፣ ሰነድ አታውጣ። ይሄን አወል ገብቷል። እስቲ አወልዬ ኤቢ ብቻውን ጥለነዋል። እዛ ጋር ከኔ ስር ሆኖ በጣም ምንድነው የኔ ምናምን እያለኝ ነው። ከታች ነው ያለው ከኔ ስር። ምንድነው የኔ ለኔ ድል አይሰጥም ወይ ምናምን እያለኝ ነው። እና ከታች ሆኖ ምንም ሊያስቀምጥ